ቁጭ ብለን ስናጠናው ሚስቶች የሚፈልጉት ሁለቱን ነገር ነው። እቃ ስለማጠብ አንተ መጀመሪያም ኤክስፔክት አድርገህ ገብታል ማለት ከቤተሰብ ከወላጅ ከጓደኛ ከሌሎች በላይ የሱ ኦፒኒየን ሲበልጥ እንደተከበረ ይሰማዋል። በክርስቶስ ያልሆኑ ሰዎች ክርስቲያኖች ያልሆኑ ሰዎችም ጥሩ ትዳር ሊኖራቸው ይችላል አስሎንጋስ ፕሪንሲፕሉን ፋሎስ ካደረጉት ድረስ ማለት ነው። አይ እስቲ እንደው ብሬክ ዳውን እናድርገው። ራስን መስጠት አሁን ማለት እንደዚህ ልስጣት የሚል ሰው ሊኖር ይችላል። ሰላም እንደምንሰነበታችሁ የተወደዳችሁ የተከበራችሁ ተመልካቾቻችን፣ ዛሬም እንደገና በሌላ ፕሮግራም ከአዲስ እንግዶች ጋር ተገኝተናል። አብራችሁን ቆዩ። የምትማሩበት የምትዝናኑበት ደስ የምትሰኙበት ፕሮግራም እንደሚሆን ተስፋ እናደርጋለን። በጣም የተወደዱ ጓደኛሞች፣ ባሎች ኤንድ አባቶች ነው ይዘንላችሁ የቀረብ ነው። ራሳቸውን እንዲያስተዋውቁ እድል እንሰጣቸዋለን። ስማችሁን፣ የባለቤታችሁን ስም፣ የትዳር ዘመናችሁን፣ የልጆቻችሁን፣ ቤተሰባችሁን እንድታስተዋውቁን እድል እንሰጣቸዋለን። ካንተ ልጀምራ። እሺ፣ እኔ እንዳልካቸው ሐዋዝ እባላለሁ። በዝማሬ በወርሺፕ ኤሪያ ላይ ነው አገልግሎቴ። እንግዲህ የባለቤቴ ስም ሌኒ እጅጉ ይባላል። ከተጋባን 17 ዓመታችን አልፏል። 3 ልጆች አሉን። የመጀመሪያው 16 ዓመት ነው። ሁለተኛዋ ሴት ናት፣ 14 ዓመቷ ነው። ሶስተኛው ከ12 ዓመት በኋላ የመጣ ልጅ ከ12 ዓመት በኋላ ገና 3 ዓመት አልሞላውም። የመጀመሪያው ካርሜል ይባላል። ሁለተኛዋ ኤታኒያ፣ ሶስተኛው በናያ እንዳልካቸው ይባላሉ። ዋው ናይስ። ኦኬ፣ ስሜ ሙሴ ይባላል። ባለቤቴ ስሟ ሩት ነው። ከተጋባን 8 ዓመት ሆኖናል። 3 ልጆች አሉን። 3 ሴቶች ልጆች አሉን። 6፣ 3 እና 1 ዓመት ተኩል። ኤልሃን፣ ሴላና አና ይባላሉ። የአምልኮ መሪ ነኝ። ደግሞ ቸርች ውስጥ በፓስተርነት ማገለግላለሁ በተለያየ ደረጃ። ያ ቻሊ ብዙዎች እናውቃቸዋለን እንወዳቸዋለን፣ ግን እንደው ምን ያህል ራሳችሁን ታስተዋውቃላችሁ የሚለውን ለማየት ነው እንጂ በደንብ የምናውቃችሁም በጣም የተገለገልንባችሁም ስጦታዎቻችን ናችሁ። በዚህ ሾው ስም ደግሞ እንኳን ደህና መጣችሁ ልላችሁ ፈልጋለሁ። እግዚአብሔር ያክብራችሁ። ያው የምናወራው ቤተሰብን ነው፣ ክርስቲያናዊ ጋብቻን ነው። ለዛ ደግሞ ጥሩ እንግዶች ጥሩ ታርጌት እንግዶች አግኝተናል ብለን ነው የምናስበው። እናንተን ስንጠራ አገልጋይም እንደመሆናችሁ ደግሞ የቆያችሁትም የትዳር ዘመን ቀላል የሚባል አይደለም። ስለዚህ እንደው ትዳር ምን ያህል መንፈሳዊ ነው የሚለውን ነገር እስቲ በማውራት እንጀምር። ትዳር እግዚአብሔር ያበጀው ተቋም ነው፣ መንፈሳዊ ተቋም ነው። ግን እንደው ምን ያህል እንደው በፐርሰንት መቀመጥ የሚችል ከቻለ በፐርሰንት ከተቀመጠ ኦር እንዲሁ ዝም ብሎ በሀሳብም ይሄን ያህል መንፈሳዊ ነው የምንለው ነገር ካለ እስቲ ከሱን ጀምር። ጀምራው እስቲ ሙሴ ከሙሴ ጀምር። ትዳር መንፈሳዊ ነው። እግዚአብሔር የጀመረው ኢንስቲትዩሽን ስለሆነ መንፈሳዊ ነው። ኦፍ ኮርስ መንፈሳዊ ነው ስንል ደግሞ አካላዊና ፊዚካል በሆነው ዓለም ውስጥ ደግሞ የምንኖረውና የምንተገብረው ነገር ነው። ግን ከሁለት ነገር አንጻር መንፈሳዊ ነው። አንደኛ የእግዚአብሔርን ፍቅር የምንለማመድበትና አንዳችን ለአንዳችን የምናሳይበት ቦታ ከመሆኑ አንጻር የክርስቶስን ፍቅር ከመግለጥ አንጻር ነው። ሁለተኛ ደግሞ ቤተሰብንም ከማሳደግ ልጆችን ከማሳደግ አንጻር ስቲል የእግዚአብሔርን ልብ የምናንጸባርቅበት ቦታ ነው። ኢየሱስ ሲያስተምር ነው በመጀመሪያ እንዲህ አልነበረም እያለ የሚጠቅስበትን ቦታ ስናይ ምን ያህል እግዚአብሔር የጀመረው ኢኒሺያሊ
እንዲሁን ብሎ ያለው ነገር ነው እና ኦፍ ኮርስ መንፈሳዊ ነው። ይሄን ያህል ፐርሰንት መንፈሳዊ ነው፣ ይሄን ያህል ፐርሰንት መንፈሳዊ ያለ የምንለው ነገር አይደለም። የአንድ ክርስቲያን ህይወት ሙሉ በሙሉ መንፈሳዊ ነው። መንፈሳዊው ግን ሲባል አየር ላይ የማይጨበጥ ማለት ሳይሆን በፕሪንሲፕል በፕራክቲስ በኑሮ የሚገለጥ በእያንዳንዱ በህይወታችን አቅጣጫ የሚገለጥ ነገር ነው መንፈሳዊነት። ስለዚህ ትዳርም ልክ እንደዛው ነው። አይ ቢሊቭ እንደዛ ነው ማምነው። ምንድነው ከሙሴ አንተ ከመቀጠልህ በፊት ምን ያህል መንፈሳዊ ነው ማለት ያው እሱም ነክቶታል፣ አግኝቶታል። እንደገና መመለስ ከፈለክም ደግሞ እድሉን እንሰጣለን። ኢሞሽናል ፓርት አለው፣ ሶሻል ፓርት አለው ኤንድ ፊዚካል ደግሞ ፓርት አለው እና አንዳንድ ጊዜ ችግሮችን በሙሉ መንፈሳዊ አድርጎ ትዳር ውስጥ ያሉ ችግሮችን፣ ሁኔታዎችን፣ የሚፈጠሩ ነገሮችን በሙሉ ወይ ከሰይጣን ነው እያሉ ወይ ከእግዚአብሔር ነው እያሉ መኖር አለ። ለምሳሌ ተነጋግሮ መፍታት የሚገባን ጉዳይ መንፈሳዊ የማድረግ ወይም ደግሞ መንፈሳዊ የሆነውን ነገር ደግሞ እንደው በምክር እንደው በምናምን ለመፍታት መሞከር እንደሱ አይነት መተላለፎች አሉ። ከዛ አንጻር እንደው ምን ያህል መንፈሳዊ ነው የሚለውን ነገር አይዲያ ይገብቷል? አዎ ገብቶኛል። አብሶሉት። አዎ። እና እስቲ እንደገና ማለት የምትፈልገው ነገር ካለ እንደ አንድ ትራያንግል ፒክቸር አለ ትዳርን በሶስት የተገመደ የሚለውን ሀሳብ ሲጠቀሙ የሚያደርጉት እግዚአብሔር ማዕከሉ የሆነ ከእግዚአብሔር ጋር ሁለት ሰዎች በግልም ግንኙነት ቢልድ የሚያደርጉበት እርስ በርስም ቢልድ የሚያደርጉበት ከዛ ደግሞ በቃ ምንድነው ሶስትዮሽ የሆነ ነገር ነው እና እግዚአብሔር ያለበት ነገር ነው። ዛት አንደኛ መንፈሳዊ የሚያደርገው ግን እንዳልከው በሁሉም ለምን በሶስት ሌቭል ነው አሁን ባለትዳሮች አንድ የሚሆኑት በመንፈስ which is ከአንድ መንፈስ መሆናቸው አይደለ በአንድ መንፈሳዊ አምብሬላ ስር መሆናቸው በክርስቶስ ማመናቸው አንደኛው ነው። ኦፍ ኮርስ ክርስቲያን ያልሆኑ ሰዎችም እንዲሁ አላቸው። ግን ለኛ የክርስቲያናዊ ነገር ስናወራ ከመጽሐፍ ቅዱስ ተነስተን አንድ እሱ ነው። ሁለተኛ ደግሞ ኢሞሽናሊም አንድ ይሆናሉ ሰዎች አስተሳሰብ በስሜት አብረው የሚያድጉበት ስፔስ ነው። ኦፍ ኮርስ ሲጋቡ ደግሞ ከጋብቻ ምሽት ጀምሮ እንደምናውቀው በስጋ አንድ ይሆናሉ። በስጋነታቸውን ኤክስፕረስ የሚያደርጉበት ነገር በእነዚህ በሶስት ደረጃዎች አንድ የሚሆኑበት ነገር ነው። ስለዚህ ዴፊኒትሊ መንፈሳዊ ነገር አለው። ምናልባት እንደ ምሳሌ ማስበው ጥቅስ ሚልኪያስ 2 ላይ ያለውን ነው። ወደ መሰዊያው ስትመጡ በብዙ ታለቅሳላችሁ መስዋዕትን ለመቀበል ግን እግዚአብሔር አልቀበልም ይላቸዋል። ለምን ሲባል የልጅነት ሚስታችሁን በድላችሁ ብሎ የሚያነሳው ነገር አለና ያን ያህል መንፈሳዊ ኢምፓክት አለው በእግዚአብሔር ፊት ያን ያህል የከበረ ቦታ ያለው ነገር ነውና እንዲህ አመናፍሰን መንፈሳዊ ሳይሆን አመናፍሰን ብለው ይሻላል። አመናፍሰን ምን ተው ነገር አይደለም። ኮሚኒኬሽን ስራ የሚፈልግ በደንብ አድርገን በጸሎት እና በቃሉ አንድ የምንሆንበት ከዛ ደግሞ አልፈን ደግሞ በንግግር በኮሚኒኬሽን ያሉ ችግሮችን እየፈታን አንድ የምንሆንበት በሚታዩ ነገሮች እነዛ ነገሮች ደግሞ የምንገልጽበት ነው ያምናለሁ። አሁን አድሬስ አረጋው። ታንክ ዩ ሙሴ እና ወይ እስቲ ጨምረው ነገር ያው አብዛኛውን ነገር ሙሴ ብሎታል። የምጋራው ነው ሙሉ ሀሳቡን በሰው ሁለንተና ላይ የተመሰረተ ነው ብዬ ነው ማምነው። ምክንያቱም የሰው ሁለንተና መንፈስ፣ ነፍስ፣ ስጋ ነው። ስለዚህ ሜሬጅ ከመንፈስ ጋር የተገናኘ ነገር አለው፣ ከነፍስ ጋር የተገናኘ ነገር አለው። ስለዚህ ከነፍስ ጋር ስንል እንዳላችሁት ኢሞሽን አለ፣ እውቀት አለ፣ ፈቃድ አለ። ሶስቱን የያዘ ነው። እንደገና ደግሞ ከስጋችን ጋር የተገናኘ ነው። ስለዚህ በዋነኛነት በፐርሰንት ከምናስቀምጠው ይልቅ በዋነኛነት ጋይድ የሚያደርገው የመንፈስ ክፍሉ ነው። አንበሳው ድርሻ የመንፈስ ክፍሉ ነው። ምክንያቱም ቅድም ሙሴ እንዳለው ይሄ ኢንስቲትዩት ነው እግዚአብሔር መጀመሪያ የመሰረተው። ስለዚህ መንፈሳዊ ነገር በውስጡ አለበት። ኢቨን ሁለቱ አንድ ይሆናሉ በሚለው ውስጥ ይሄን ስለ ክርስቶስና ስለ ቤተክርስቲያን ላለው ያለበት ቦታ አለ። የመንፈስ አንድነት ከመፍጠር ጋር ተያይዞ የተቀመጠበት ቦታ አለ። ኢቨን ፊዚካሊ የምናደርጋቸው ነገሮች ዋናው ከጀርባ ሆኖ ገቨርን የሚያደርገው ስፒሪቹዋል ነገሩ እንደሆነ እንረዳለን። ስለዚህ ቅድም እንዳልከው የትዳርን ችግር ትሬስ ስናደርግ በዚህ በሰው ሁለንተና ላይ መዘርጋት መቻል አለበት። መንፈሳዊ ችግር ነው፣
ነፍስ ጋር ያለ ችግር ነው። ነፍስ ጋር ስንል ኢሞሽናሊ ያለ ችግር ነው፣ ፈቃድ ጋር ያለ ችግር ነው፣ እውቀት ጋር ያለ ችግር ነው ወይስ ደግሞ ስጋ ጋር ያለ ችግር ነው? እንግዲህ ከሱ ደግሞ ካሳለፍ ነው ኢኮኖሚካል ነገር ይመጣል፣ ማህበረሰባዊ ጉዳይ ይመጣል፣ የልጅ አስተዳደግ ሊሆን ይችላል፣ ከቤተሰብ ጋር ያለ ግንኙነት ሊሆን ይችላል። እነዚህ ነገሮች ሁሉ የተያያዙ ናቸው እና በውስጡ ብዙ ኮምፖነንቶች ብዙ ስቴክሆልደሮች አሉት። ግን የነዚህ ሁሉ ዋነኛ ገዢ የሆነው አካል የመንፈስ ክፍሉ ነው። ምክንያቱም ሙሴ እንዳለው በእግዚአብሔር ቃል በጸሎት ነው መመራት መቻል ያለበት እና መሰረታዊው የእግዚአብሔር ቃል ከሆነ እና ጸሎትም ከእግዚአብሔር ጋር ባለን ግንኙነት ላይ ምን መሰረታው ከሆነ ዋነኛው መንፈሳዊ ነው ብለን ልናስቀምጠው እንችላለን። ይህን ጥያቄ ለማንሳት የወደድኩበት ምክንያት ምንድን ነው መሰላችሁ? ያው የምናወራው ቅድም አንተ እንዳልከው ስለ ክርስቲያናዊው ትዳር ስለሆነ ሰዎች ብዙ ጊዜ ትዳራቸውን ስፒሪቹዋል የሆነውን ነገር ትሪት ሲያደርጉ ስፒሪቹዋል የሆነውን ነገር ፎሎ ሲያደርጉ አናያቸውም እና ሀፕን የሚያደርጉ ችግሮችን በሙሉ ፊዚካሊ ወይም ኢሞሽናሊ በመነጋገር ሽማግሌ በማስገባት እንደዚህ ለመፍታት ይሞከራል እና ወይም እንዳለው አብዛኛው ነገር ገቨርን የሚደረገው ከጀርባ ባለው መንፈሳዊው ዓለም ነው እና እንደው በዛው ስለዚህ የአንበሳውን ድርሻ መንፈሳዊው ነገር የሚወስደው ከሆነ ባለትዳሮች ምን ማድረግ አለባቸው? ስፒሪቹዋሊ ጤናማ እንዲሆን ግንኙነታቸው ወይም ትዳራቸው ምን አይነት ነገሮች ማድረግ አለባቸው? ይህን በተመለከተ መንፈሳዊ ነገር እንዴት መያዝ እንዴት ትሪት ማድረግ ይገባቸዋል? ሙሲዬ ልከተል እንደዚህ ያከፋፍለዋለሁ እንደ የትዳር ዘመናቸው ያ አይ ቲንክ ሰው ሳያገባ ብቻውን ከእግዚአብሔር ጋር ያለውን ግንኙነት የሚያጠነክርበትና የሚያሳድግበት መንገድ አለ አይደለ? እግዚአብሔር ቃል ጋር የምናሳልፈው ጊዜ እግዚአብሔር ቃል ምን ያህል እኛን ይቀይረናል፣ ምን ያህል ይለውጠናል፣ ምን ያህል እንታዘዘዋለን የእግዚአብሔርን ቃል የሚለው አንደኛው ነው። ደግሞ ከእግዚአብሔር ጋር የምናደርገው ህብረት እንደዚሁ አስፈላጊ ነገር ነው። በጸሎት ቃሉን በማጥናት በጣም ብዙ መገለጫዎች አሉት፣ ግን መሰረታዊ የሆኑት እነዚህ ናቸው እና መንፈሳዊውን ነገር አድረስ ለማድረግ አንድ በግል ሁለቱ ባለትዳሮች ባል ሚስትም ከእግዚአብሔር ጋር የጠበቀ ግንኙነት ያስፈልጋቸዋል። ከዛ ደግሞ እንደ ዩኒት ደግሞ እንደ ትዳር ደግሞ እንደዚሁ አብረው እግዚአብሔር የሚፈልጉበትና በቃሉ የሚታነጹበት እነዚህም ሁለቱም ብቻ አድርጌ ባልቶ ጥሩ ነው። ምክንያቱም አንድ ሌላ ኤሌመንት አስፈላጊ ብዬ የማምነው ደግሞ የክርስቶስ አካል ነው። በክርስቶስ አካል ውስጥ ያላቸው ቦታ በሎካል ቸርች ውስጥ ያላቸው ህብረት በዛ ውስጥ ያላቸው ምንድነው ስሙ አካውንታብሊቲ ተጠያቂነት የተከበቡባቸው ሰዎችም እንደዛው አስፈላጊ ናቸው። በአንዱ ብቻ ስለማናደግ ሰው ብቻውን የእግዚአብሔርን ቃል ስላጠናና ስለጸለየ ብቻ አያድግም። ህብረትም ከሌሎች ጋር መተያየትም ያን ያህል አስፈላጊ ነገር ስለሆነ ማለት ነው በክርስቶስ አካል ውስጥ ያለው ቦታ። ሶ አይ ቲንክ እነዚህን ነገሮች በግልም ደግሞ እንደ ቤትም እንደ ባለትዳር እንደ ጥንድም ይህን ነገር ማጠንከር ይፈልጋል ብዬ አምናለሁ። ስለዚህ ባለትዳሮች ለየብቻቸው መንፈሳዊ ነገር ያስፈልጋቸዋል። መጽሐፍ ቅዱስ ማንበብ፣ ቃል፣ ጸሎት፣ በጸሎት መብርታት። ከዛ ደግሞ እንደ ባለትዳር የጸሎት ጊዜና የቃል ጥናት ጊዜ ያስፈልጋቸዋል። ከዛ ደግሞ ቤተክርስቲያን ሄደው ህብረት የሚያደርጉበት የሚማሩበት ጊዜ ያስፈልጋቸዋል። እንግዲህ በየቤታችን ትዳራችንን ቤታችንን በዚህ ኢቫሉዌት ማድረግ ይገባናል ብዬ አምናለሁ እና እዚህ ላይ ጨምርበት። ምናልባት ትዳር በፕሪንሲፕል የሚመራ ነው፣ መሪ ይፈልጋል። ኢንፋክት በክርስቶስ ያልሆኑ ሰዎች ክርስቲያኖች ያልሆኑ ሰዎችም ጥሩ ትዳር ሊኖራቸው ይችላል አስሎንጋስ ፕሪንሲፕሉን ፋሎ እስካደረጉት ድረስ ማለት ነው እና መርህ ነው። የትም ቦታ ብንወስደው ይሰራል ማለት ነው፣ ፋንክሽን ያደርጋል። ስለዚህ በጣም ብዙ ጥሩ ትዳር ያላቸው ግን ጌታን የማያውቁ የማይከተሉ ሰዎች አሉ። በዚህኛው ሳይድ ደግሞ በደንብ ጌታን እየተከተሉ ግን መርሁን አፕላይ ስለማያደርጉት መሬጃቸው ችግር ውስጥ ያሉ ብዙ ክርስቲያኖች አሉ። ስለዚህ ኦቨርኦል የመርህን የመከተል ጉዳይ ነው። ለዚህ ነው የእግዚአብሔር ቃል የሚያስፈልገን። የእግዚአብሔር ቃል ለብዙ ነገሮች መርህ ይሰጠናል፣ ፕሪንሲፕል ይሰጠናል። ግን አልቲሜት ውጤቱ ያለው መርሁን በማወቅ ውስጥ አይደለም፣ መርሁን በመተግበር ውስጥ ነው፣ በመታዘዝ ውስጥ ነው። ያንን መርህ
ሰው የሚተገብረው ከሆነ ትዳርን መምራት በጣም ቀላል ነገር ሆኖ ይሰማኛል። ግን ለመርህ ተገዢ የማንሆንባቸው ኤሪያዎች ካሉ እሱ ችግር ይፈጥራል። ስለዚህ የእግዚአብሔር ቃል መርሆቹን እንድንከተል መርሆቹን እንድናውቅ ይረዳናል። ምናልባት ከሱ ሊቀድም ይችላል ብዬ የማስበው እግዚአብሔርን መውደዳችን ይመስለኛል። ትዳር ያው የፍቅር መንገድ ነው። ግን ከትዳር በፊት ሰው አምላኩን የሚወድ ከሆነ ሪል ላቭ ለአምላኩ ካለው የእግዚአብሔርን ፈቃድ ለመታዘዝ መርሆቹን ለመታዘዝ ግራውንድ ያገኛል ብዬ አስባለሁኝ። እና ጸሎት ደግሞ የሚያስፈልገው ስጋ ስለለበስን ድካሞች ስለሚኖሩን አብረን መጸለያችን ቃሉን ማጥናት ፕሪንሲፕል መውሰድ ብቻ ሳይሆን ያንን ፕሪንሲፕል አፕላይ የምናደርግበትን ጸጋ የምንቀበለው በጸሎት ከምናገኘው ከእግዚአብሔር ኃይል የተነሳ ስለሆነ እነዚህ ሁለቱ በጣም ዋነኛ መሰረቶች ናቸው። ሙሴ እንዳለው ከዛ በኋላ በቸርች ውስጥ ያለን ስፒሪቹዋል ኮኔክሽን ወይም አገልግሎት ወይም በቸርች ውስጥ ያለን ተገዥነት እነሱ ነገሮች በጣም አስፈላጊ ናቸው። በትዳር ምን ያህል ጊዜ እንደሆነ ቅድም ተናግራል። አልፎኝ ነው 17 ዓመት 17 ዓመት። ያንተ 8 ዓመት እንደሆነ ሰምቻለሁ። ግማሽ መንገድ ላይ አይ በጣም ቆንጆ ነው። ኦኬ ሶ እናንተ መልካም ባሎች ናችሁ፣ መልካም ደግሞ አባቶች ናችሁ እና የዚህም ፕሮግራም አንዱ ዓላማ ኢግኖር የተደረገ የባልነት ወይም የአባትነት ሮል አለ። እሱን ለማስታወስ እሱን ለማስገንዘብ እና ደግሞ እሱንም ለማወቅ መጀመሪያ ምንድነው አባትነት፣ ምንድነው ባልነት? ያው ወንድ ሁሉ ባል አይሆንም፣ ባል ሁሉ ባልም አይሆንም፣ አባት ሁሉ አባት አይሆንም አይደል? ምንድነው እስቲ ባል መሆን ማለት ምን ማለት ነው? አባትስ መሆን ማለት ምን ማለት ነው? መብቱ ምንድነው? አንድ ባል ስለሆነ ብቻ ያለው መብት ምንድነው? ኃላፊነቱስ ምንድነው? የሚሉትን ነገሮች እስቲ አሁን ደግሞ ረጅም ጊዜ አባት ስለሆነ ባልም ስለሆነ እስኪ ንገር። ሆነስትሊ በጣም ብዙ ከባድ ነገር አይደለም ብዬ ነው የማስበው። ኤፌሶን ምዕራፍ 5 ቁልጭ አድርጎ ያስቀምጠዋል። የሚስት ድርሻ ምን እንደሆነ፣ የባል ድርሻ ምን እንደሆነ፣ የልጆች ድርሻ ምን እንደሆነ፣ የአባትነት ድርሻ ምን እንደሆነ በደንብ ቁልጭ አድርጎ ያስቀምጠዋል እና 10 ፕሪንሲፕል ብሎ ያስቀምጥልንም። አሁን ለባሎች የተሰጠው ከሚስት ጋር ባለ ጉዳይ ሜቢ 2 ወይ 3 ነገሮች ናቸው። ባል ሚስቱን ይውደዳት፣ ከዛ ደግሞ ይንከባከባት። ባሎች ሆይ የፕሮግራማችንም ርዕስ ስለሆነ ባሎች ሆይ ስለዚህ ሚስትን በእርግጥ በውስጡ በጣም ያዘለው ሰፊ ሀሳብ አለ። መውደድ ምን ማለት ነው የሚለው መተንተን ይኖርበታል። መንከባከብ ምን ማለት ነው መተንተን ይኖርበታል። ግን ደግሞ በጣም ሰፊ ቦታም እንዳንሄድ እዛው ያስቀምጠዋል። ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱን ይውደዳት ይላል። ቤተክርስቲያንን እንደሚንከባከባት ባል ሚስቱን ይንከባከባት ይላል። ለምንድነው እንደዚህ ማድረግ የሚያስፈልገው? ዞሮ ቁጭ ብለን ስናጠናው ሚስቶች የሚፈልጉት ሁለቱን ነገር ነው። መወደድና የሚንከባከባቸው ኬር የሚያደርግላቸው አካል ነው የሚፈልጉት። እነዚህ 2 ነገሮች ከተሟሉ ሌሎቹ ማይነር ነገሮች ናቸው። ብዙ ኦፍኮርስ የሆነ መንገጫገጭ ሊፈጥሩ ይችላሉ፣ ግን ሜጀር የሆነ ፕሮብሌም ሊያመጡ አይችሉም። ስለዚህ እንደ ባል ሁልጊዜ የራሳችን ድርሻ ላይ ወይም የራሳችን ኃላፊነት ላይ ፎከስ ማድረግ ያስፈልጋል ማለት ነው እና ሁልጊዜ የራሳችንን ድርሻ ከተወጣን ነገሮች ይለወጣሉ፣ የመለወጥ አቅም ይኖራቸዋል ብዬ ነው የማስበው። ናባትና ከባልነት አንጻር ያለውን ስለተናገረ ከአባትነት አንጻር ያለውን ለመናገር ያህል ምንም የሚወሰድ አይ ቲንክ ብሎታል። ሳክሪፊሻል ነው፣ ራስን መስዋዕት አድርጎ መስጠት ነው፣ ራስን ዝቅ ማድረግ ነው፣ ክርስቶስን ማየት ነው፣ ክርስቶስን ሪፍሌክት ማንጸባረቅም ነው። ከዛ የክርስቶስ ፍቅር ምን ይመስላል፣ ከዛ እንዴት ነው የወደዳት የሚለውን አይ ቲንክ ባል ማጥናት አለበት። እሱ ፕራክቲካሊ በየቀኑ ሲሆን የተለየ ነገር ስለሆነ፣ ግን ኢየሱስ ቤተክርስቲያንን የወደዳት ራሱን አሳልፎ በመስጠት ህይወቱን በመቁረስ ነው፣ ለእሷ ቅድሚያ በመስጠት ነው ያን ያደረገው። ከላይ ሆኖ እንደ
እንደ ምንድን ነው እንደ ራስ ነኝ የሚለውን ነገር ስናስብ ብዙ ጊዜ የበላይ ነኝ እኔና በቃ መውጣት መግባትሽን አዛለሁ በሚል ሳይሆን ዝቅ ብሎ ነው ያጠባት፣ ዝቅ ብሎ ነው ያገለገላት እና ራሱን ነው የሰጠው። ራስን መስጠት ስለሆነ ባልነት አይ ቲንክ ያንን ማንጸባረቅ ነው። አይ እስቲ እንደው ብሬክ ዳውን እናድርገው። ራስን መስጠት አሁን ማለት እንደዚህ ልስጣት የሚል ሰው ሊኖር ይችላል። ራስን መስጠት ምንድነው? ለምሳሌ ዋጋ መክፈል ራሱ እንዴት ነው? እስቲ እንዴት ትራንስሌት የሚደረገው? አሁን ትዳር ኤክስክሉሲቭ ነው እና ለወንድ ልጅ በጣም ኢምፖርታንት ነገሩ ህይወቱ ነው፣ አላማው ይሄ በቃ የኔ ብሎ የሚላቸው ነገሮች ሲመጣ በቃ ህይወትን ፊውቸርን የሚባለው ነገር ስታይ ለመጀመሪያ ያህል ማለት ነው የሚሰጠው ሰው የሚወደውን ነው። ለሴት ልጅ አካሏ ነው ፕሬሸስ መገለጫው ማለት ነው። ሌሎች ነገር የሉትም አይደለም። አሁን ኤክስትሪም ሳንወስደው የለም ማለት ሳይሆን አሁን ሚስት ባልን አትወድም ማለት እኮ አይደለም። ጀስት የሚገለጥበት መንገድ ይለያል እና ወንድ ልጅ ህይወቱን ለሱ ፕሬሸስ ብሎ የሚለውን ነገር ነው የሚሰጠው። ያንን ቤቱን ነገ እሆነዋለሁ የሚለውን ማንነቱን በሙሉ ነው ሼር ለማድረግ ለሚስቱ የሚሰጠው። ሶ ፕራክቲካሊ ስፒኪንግ ያንን ነው ቅድሚያ መስጠት ነው። ህይወቴን ከሚስቴ ጋር ለመኖር ለእሷ ቫልዩ ለመስጠት ለእሷ ቅድሚያ ለመስጠት ራስን ማቅረብ ነው ብዬ አምናለሁ። አይ ቲንክ በተወሰነ ያህል እንትን ለማድረግ ፕራክቲካሊ ለሴት ልጅ አካሏ ፕሬሸስ እንደሆነው ሁሉ ሴት ስትወድ አካሏን ነው የምትሰጠው አይደለ? አይ ቲንክ እና ሪስፔክቷን ትሰጣለች እና ያ በእሷ ላይ የምትሰጠው ቦታ መገለጫው ነው። ግን ለወንድ ልጅ ደግሞ ህይወቱን ኢምፖርታንት የሚላቸውን ፊውቸሩን፣ ፐርፐዙን፣ አላማውን ሲሰጥ ቤስት ተብሎ የሚታይበት የሚገልጥበት መንገድ ነው ብዬ አምናለሁ። ከባልነት አንጻር ይሄ ነው። ስለዚህ የኢየሱስ ሞዴል አይ ቲንክ ለእኛ ይሆነናል። ከአባትነት አንጻር እንግዲህ አብን ነው እንግዲህ አብ ነው አለ። አባትነት ስንል የአብን ምሳሌ ነው የምንወስደው። እሱ ደግሞ አይ ቲንክ የሚጀምረው የእሱን ፍቅር ከማወቅና ከመቀበል የአባትነት የሚለውን ነገር ለልጆች ስለሆነ የሚሰጠው ይሄ ደግሞ ይለያል። ኬር ማድረግን፣ ነርቸር ማድረግን፣ ልጆችን በእግዚአብሔር መንገድ ማሳደግን፣ ማስተማርን፣ መምከርን፣ መገሰጽን ኢንክሉዲንግ መቅጣትን ይጨምራል። መቅጣትን ኢን ዘ ራይት ሴንስ ማለት ነው። ልጆችን በእግዚአብሔር ቃል ፕሪንሲፕል እና ደግሞ ውስጣቸው ያለው ሙሉ ፖቴንሻል ሪያላይዝድ እንዲሆን ናት ጀስት ፖቴንሻል ሲባል ከካራክተር አንጻር ባህሪያቸውን ጥሩ ዜጋ፣ ጥሩ አማኝ፣ እግዚአብሔርን የሚወድ አድርጎ የማሳደግ ሪስፖንስ ኃላፊነት ነው። አባትነት ባልነትም ኃላፊነት ነው ብዬ አምናለሁ። ባልነት ለሚስት ነው ኃላፊነቱ፣ አባትነት ደግሞ ለልጆች የሚሰጥ ኃላፊነት ነው። እነዚህን ሰዎች ለማሳደግ ሪስፖንሲብል መውሰድ፣ እነዚህ ልጆች በቃ ፕሮቫይድ ማድረግም ብትወስደው ለነሱ የሚያስፈልጋቸውን ነገር ማቅረብም ጋር ሲመጣ ይሄ የአባትነት ባህሪ ስለሆነ መራራትን፣ እነሱን በእግዚአብሔር መንገድ ኮትኩቶ ማሳደግን፣ መውደድን ይሄ ነው አንኮንዲሽናል በሆነ ሁኔታዊ ባልሆነ በማይለዋወጥ ፍቅር መውደድን። ዋን ቲንግ ሪያላይዝ ያደረኩት አባትነትን ከኃላፊነት አንጻር ነው ያነሳ ነው። ብዙ ኃላፊነትን ስለሚሸከም ለሚስቱም ይሄን ኃላፊነት አለበት፣ ለልጁም ይሄን ኃላፊነት አለበት ብለን ያወራነው ትክክል ነው። መብትስ ምን አይነት መብት አለው ነው ብዙ ኢግኖር የተደረገ ፓርት ነው። አንድ ባል በቃ ባል ስለሆነ ብቻ የሚገባው ነገር ምን አለ ያው መወደድ አለበት የሚለውን ነገር አንስተናል። ግን ነው ብሬክ ዳውን አድርገን ብዙ መብት ያጡ ባሎች ሊኖሩ ይችላሉ እና ምን መብት አለው ቤት ውስጥ ከሚስቱ ይሁን ከልጆቹ ይሁን ፍሮም ኤኒዌር ከሶሳይቲውም ይሁን ምን መብት አለው? አንድ ባል ማግኘት ያለበት መብቶች ምን ምንድን ናቸው? ጥያቄው ከብዷል። ነው ወይ መልሰዋል? ሆነስትሊ ሚስቶች የራሳቸውን ድርሻ ነው መወጣት ያለባቸው። ባሎች ሚስቶች ድርሻቸውን እንዲወጡ ኢንፎርስ ማድረግ ውስጥ ባይገቡ ጥሩ ነው ብዬ ነው የማስበው። ኦፍኮርስ ስናጠና የእግዚአብሔር ቃል የሚለውን መነጋገር ጥሩ ነው፣ ግን እንደ ባል የእኔ ድርሻ ምንድን ነው የሚለው ላይ ብቻ ፎከስ ማድረግ
በጣም ጥሩ ሶሉሽን ይሆናል ብዬ አስባለሁ። ምክንያቱም ሚስቶች በአብዛኛው ምላሽ ሰጪዎች ናቸው። ከኛ የሚሄደው የሚፈሰው ነገር ትክክለኛ ነገር ከሆነ አውቶማቲክሊ የሚያስፈልገው ነገር በአብዛኛው ሊመለስ ይችላል ብዬ አስባለሁ። አንድ እሱ ነው። ግን ያው ቅድም እንዳልኩት ኤፌሶን 5 በደንብ ክሊርሊ ወንዶች ውስጥ የሚያስፈልገን ዋነኛ ጉዳይ ይነግረናል። መከበር ነው፣ ሪስፔክት መደረግ ነው ወንዶች በአብዛኛው የምንፈልገው። ስለዚህ ሁላችንም ውስጥ እግዚአብሔር ሲፈጥረን ኢንስቶል ያደረጋቸው የምንሻቸው ነገሮች አሉ። ሴቶች መከበር አይፈልጉም ማለት አይደለም፣ ግን በዋነኛነት መከበር እኛ ደም ውስጥ አለ። ሴቶች ደግሞ መውደድ የለባቸውም ማለት አይደለም፣ ግን እነሱ ደም ውስጥ ያለው ዋነኛ ነገር መወደዳቸው፣ ኬር የሚያደርግላቸው አካል ኮንፊደንት ሲሆኑ በቃ የሚንከባከበኝ ሰው አለ የሚለው ስሜት ሌላውን ነገር ሁሉ ሪሊዝ እንዲያደርጉ ያደርጋቸዋል። ስለዚህ ድሮ ወደ ትዳር ከመምጣቴ በፊት አንድ ያነበብኳት ነገር አለች። ወደ ትዳርም ስመጣ ጥሩ መሰረት የሆነችልኝ አንድ ጽሁፍ ነበረች እና ትክክለኛ ሜሬጅ ማለት ይላል ያ ጽሁፍ ትክክለኛውን ሰው ሳይሆን የምንሆንለትን ሰው ማግኘት ነው። በጣም ፓወርፉል ነገር ነው። በቃ ሁሉን ነገር ቁልፍ ይሰጠዋል። ለብዙ ጊዜ ትክክለኛ የሚሆንልንን ሰው ለማግኘት ስንጥር በቃ ከመቀበል አቅጣጫ ብቻ ነው የምንሆነው። ግን ወንድ መስጠት ውስጥ ነው ክሬት ሲያደርገን እንድንሰጥ ነው የፈጠረን። ስለዚህ ትክክለኛ የምትሆንልንን ወይም ደግሞ መብቴ የምንላቸው ላይ ፎከስ እንድናደርግ ሳይሆን ምን ልስጥ፣ ምንድን ነው ማድረግ ያለብኝ፣ ትክክለኛ የምንሆንላቸውን ሰዎች ሴቶች የሚፈልጉትን ነገር ወይም ሚስቶች የሚፈልጉትን ነገር ለማሟላት እዛ ላይ ፎከስ ያደረገ እሳቤ፣ እንቅስቃሴ፣ እርምጃ ኢቨን ግጭት ውስጥ ስንገባ ራሱ ምንድን ነው እኔ ማድረግ ያለብኝ ወደሚለው ስንመጣ ሶሉሽኑ በጣም ይፈጥናል እንዳየሁትና ስለዚህ ወደ ራስ መመልከት ነው። እኛ የሚጠበቅብን ነገር ስናደርግ አውቶማቲካሊ በዛ ሳይድ ደግሞ የሚገባን ነገር ይሰጠናል። ሙሴ ከማውራትህ በፊት ባል መከበር አለበት ይባላል። ባል ክብር ነው የሚወደው፣ ይወደዳል፣ ግን የበለጠ ደግሞ መከበር ነው ያለበት ይባላል። እንዴት ነው አንደርስታንድ የምታደርገው? መከበር ማለት እንደው ምን ማለት ነው? ስትመጣ ብድግ መባል ነው ወይ ደግሞ የምትለው ነገር በሙሉ ልክም ይሁን አይሁን መቀበል ነው? መከበር እንዴት ዲፋይን ታደርገዋለህ? ብዙ የተሳሳቱ ዴፊኒሽኖች ስላሉ መከበር አለበት ሲባል እንደው ምን ማለት ነው? አይ ቲንክ ከባህል ተነስተን ካደረግነው እና ከተሳሳተው ነገር ተነስተን ካደረግነው አምናት ሳይኝ ባህል የተሳሳተ ነው ማለት ሳይሆን ዝም ብለህ ናቹራል ኢንቫይሮንመንት ውስጥ ኦብዘርቭ ስታደርግ ሁሉ ምናልባት ለአንዱ ሰው መከበር ለሌላኛው መከበር አንድ አይነት ላይሆን ይችላል። እኔና ለናዋ ምናልባት መከባበር እሱ የሚያስብበት መከበርና እኔ የማስብበት ሊለይ ይችላል። ጀነራሊ ግን እንደ ባል የሚሰጥ ቫልዩ አለ፣ የሚሰጥ እሴት አለ አይደለ? በቃ በዛ ቤት ላይ ያለው ተደማጭነት እንደተሳሳተው እንቀበለው ምናምን እሱ አይ ቲንክ እንደሱ አይመስለኝም። ምናልባት በፊት ጊዜዎች እንደዛ ሊሆን ይችላል። አሁን ባለው ግን መግባባት የሚለው ነገር መነጋገር የሚለው ነገር ስላለ ይለያል። አይ ቲንክ ዳይናሚክሱ የበፊቱን አሁን እንድገመው ስንል ብዙ ጊዜ ችግር አለ። ምክንያቱም የተቀየሩ ነገሮችን ላናይ ስለምንችል ማለት ነው። መከበር የሚለው ላይ ሲመጣ አይ ቲንክ ተደማጭነትን ሊሆን ይችላል። አንዳንዱ ጊዜ እንዲሰጠው ሊፈልግ ይችላል። አንዳንዱ ሀሳቡ ሲያቀርብ መሰማት ሊፈልግ ይችላል። ገብቶሃል? ከኮሚኒኬሽን አንጻር በንቀት የምታናግረው ከሆነ ሚስቱ ማየት ያ ደግሞ የተለየ ቶን ሊሰጠው ይችላል። አለመከበር ሊሰማው ይችላል። ገብቶሃል? ምናልባት እንደየሰውን እንደሚለያዩ እንደተለያየ ሆኖ ግን አይ ቲንክ ቤዚክ የሆኑ አሉ። እንደ ሰው ሚስትህ ሳይሆን ሌላ ሰው እንዳከበረህ እንዲሰማህ የሚያደርገው እንዴት ነው? ሲሚላር ነገር እዛ ላይ አፕላይ ማድረግ ነው። በቤቱ ስፔስ ላይ ያንን ዲሲሽን ሜኪንግ ላይ የተለያዩ ነገሮች ላይ ሀሳቡ እንዲሰማ አይ እንዲህ ነው ማድረግ ያለብን ሲባል ሊሳሳት ይችላል። አይ ቲንክ ሌላ ጥበብ አለው። ምናልባት ይሄ ሌላ ሰፊ ቶፒክ ሊሆን ስለሚችል ግን በቃ የቤቱ መሪ እንደሆነ የሚሰጠው አክብሮት አለ። ከንግግር ከአቀራረብ ጀምሮ ኒዱ ምንድን ነው? የሚያስፈልገው ነገር ምንድን ነው?
እነዛ ኒዶች ከማሟላት ተነስቶ ሊሆን ይችላል ነው በእንደዚህ መንገድ ሊገለጥ ይችላል ብዬ አስባለሁ። እንደኔ አስተሳስባለሁ። እዚህ ላይ መጨመር ትፈልገው ነገር አለ? ያው አብዛኛው ዋና መገለጫው ብዬ የማስበው የመከባበር ነገር ንግግር ላይ ነው። ንግግር ነው። ስለዚህ ኮሚኒኬሽን ላይ ሚስቶች የሚናገሩበት መንገድ ነው ብዙ ጊዜ ትሪገር የሚያደርገው ብዬ አስባለሁ። ከዛ ደግሞ አክሽንም ላይ ኦፍ ኮርስ ይኖራል። ሰው ፊት በተለይ ከሰዎች ጋር ባለ ጊዜ እዛዛ ቦታዎች ላይ ነው መከባበር የሚለው ነገር፣ ግን ዋናው አውትሌት ንግግር ነው። ስለዚህ ያው ሴቶች ደግሞ በአብዛኛው ከኢሞሽናቸው ጋር በጣም ቅርብ ናቸው። ስለዚህ በተለይ የሆነ ኢሞሽናል የሚያደርጋቸው ነገር ሲመጣ ቶሎ የመናገር ነገር ሊኖራቸው ይችላል። ስለዚህ ወርክአውት ማድረግ ያለባቸው እዛ ኤሪያ ላይ ነው ብዬ ነው የማስበው። ምክንያቱም አንዱ ሪስፔክት የሚያሳዩበት መንገድ ኢሞሽናሊ እንትን አድርጓቸው ሊሆን ይችላል፣ ግን ያንን ኤክስፕሬስ የሚያደርጉበት የሚናገሩበት የሚገልጹበት መንገድ ላይ ይመስለኛል ዋናው መከባበር የሚለው ሀሳብ ያለው። ምናልባት ለመጨመር ስምላል ግን አይ ቲንክ ቤቱን በተመለከተ ትዳሩን በተመለከተ የእሱ ኦፒኒየን ከሌሎች ሰዎች ኦፒኒየን መብለጥ አለበት። ከቤተሰብ፣ ከወላጅ፣ ከጓደኛ፣ ከሌሎች በላይ የእሱ ኦፒኒየን ሲበልጥ እንደተከበረ ይሰማዋል ብዬ አምናለሁኝ። ግን ያኛው ክፍተት ከተፈጠረ እንዳልተከበረ ሊሰማው ይችላል ብዬ አስባለሁ። ስለዚህ ያ ቅድሚያ መሰጠቱ በሀሳብም በአመራርም ውሳኔ መስጠትም ላይ በንግግርም እና እንዳለው ቅድሚያ መሰጠቱ ላይ አይ ቲንክ ይመስለኛል እንደዛ ነው። የመከበር እንትን ቅድም አንተ እንዳልከው ይለያያል ብለሃል። አንድ ሰው ሪስፔክትድ ነኝ ብሎ የሚሰማ ስሜት እና እንዴት እንዳከብር ትፈልጋለህ መባል እንዴት ነው? ትክክለኛ ጥያቄ ነው። አይ ምን ባደርግ ምናልባት እንዳከበርኩ ይሰማሃል ብሎ መጠየቅ ነው። እሱ ጥሩ ጥያቄ ነው። ምናልባት አይ ቲንክ ላቭ ላንጉጅስ የሚባል ነገር አለ። አይ ዶንት ኖ አይታችሁ ሰምታችሁ መጽሐፍም አለ the 5 love languages የሚባል ነገር አለና እንደ ሰው የተለያየና እንደ ሰው ሁሉ ይሄ በቃ ሶስታችን መካከል እኛ ፍቅር የሚገባን ወይም ደግሞ አሁን ያለው ለኛ አክብሮት ከፊቱ የቀደመ ፍቅር የሚገባን መንገዱ ይለያያል። ለአንዳንድ ሰው ታች ነው መነካት እንደተወደደ እንዲሰማ ያደርገዋል። አንዳንዱ words of affirmation በቃ የማሙካሸት ቃላት ሊሆን ይችላል። አክት ኦፍ ሰርቪስ ይባላል። ማገልገል በቃ መገልገል እንዲደረግለት የሚፈልግ ሰው አለ። ምናልባት ሲገባ ምግብ ሲቀርብለት ምን ትፈልጋለህ ተብሎ ሲባል ይሄ ሰርቪሱ ሲሰጠው አለ ጉድ ሲባል የሚወድ ሰው ሊኖር ይችላል። ሶታ ሲሰጠው የሚወድ ሊኖር ይችላል። ከዛ ደግሞ እና ኳሊቲ ታይም ይፈልግ። የሚገርመው ይሄ ሁሉም ወንድ አንድ አይነት ነው ማለት አይደለም፣ ግን ኮመንሊ የምታገኘው ነገር ከአነጋገር ጋር እያያዛል ብዬ አስባለሁ። ምናልባት ከአክት ኦፍ ሰርቪስ ጋር እያያዛል ብዬ አስባለሁ። በቃላችን እንዴት ነው ትሪት የምንደረገው፣ ከዛ ደግሞ ምን ይደረግልናል የሚለው ነገር ይሄ ግን እንደ ቤቱ ይለያያል፣ እንደ እያንዳንዱ ሰው ይለያያል። አትሊስት በእንደዚህ አይነት ቋንቋ ተግባቦትን መፍጠር ይፈልጋል ብዬ አስባለሁ። ባልም እንዴት ላቭ ላንጉጅ ያልከው ነገር ወሳኝ ነው እና እንዴት አድርጌ ፍቅሬን ብገልጽልሽ ትወጃለሽ የሚለውን ነገር ማውራት፣ እሷም ደግሞ ምን ባደርግ እንደው መከበር፣ ቫልዩ መደረግ፣ መሰማት ይገባሃል ይሰማሃል የሚለውን ነገር ነፃ ሆኖ ማውራት አለባቸው ማለት ነው እንዲግባቡ። ኦኬ ብዙ ሰው በተለይ አሜሪካ ከሚሄድ ሰው የምሰማውን ነገር ልንገራችሁ። እዚህ የሆነ ኤክስፔክቴሽን ይኖራቸዋል። አሜሪካ ሲሄድ እንዲህ ነው የሚጠብቀኝ እንዲህ ነው ማድረገው ብለውና ብዙ ጊዜ እዚህ ኤክስፔክት ያደረጉትና እዛ ሄደው የሚያገኙት ሪያሊቲ ይለያይባቸዋል። ብዙ ሰው የሰማሁት እቺን እንደዚህ ናት እንደ አሜሪካ ነው እዛ ከገባ በኋላ አሜሪካ ወሰዱኝ እንጂ ያለ ሰው ሁላ አለ እዛ ካገኘው ነገር አንፃር ማለት ነው። እና እንደው አንድ ማንሳት የፈለኩት ሀሳብ ስላለ ነው ይሄን መግቢያ ያደረኩት። ሰዎች ወደ ትዳር ከመግባታቸው በፊት ትዳር እንዲህ ነው ብለው ኤክስፔክት የሚያደርጉት ነገር አለ። በተለይ ፊልም ምናምን በደንብ የህንድ ፊልም ምናምን የሚያዩ ሰዎች ካሉ እንደዛ አይነት በቃ አበባ ብቻ ያለበት የሆነ ነገር ያለበት ምናምን ሳቅና ምናምን ጨዋታ ብቻ ምናምን ያለበት አይነት አሰምሽን ይኖራቸውና ይገቡና ከዛ በኋላ ሲገቡ እዛ ያለውን ሪያሊቲ ሲጋፈጡት ግን ወደ ትዳር ወሰዱኝ እንጂ ሊሉ ይችላሉ። እና
እስቲ ከእናንተ ፐርሰናል ኤክስፒሪየንስ ትዳር እንዴት ነው ብላችሁ ጠብቃችሁ ከዛ ደግሞ ስትገቡ እንዴት አገኛችሁት? መጀመሪያ እንዳሰባችሁት አገኛችሁት ወይስ ትንሽ ኮንፊውዝ ያደረጋችሁ ነገር ነበረ? ይችኛዋን ለሙሴ ነው የምሰለው ስለሚቀርብ አይደለም። እውነት ለመናገር አይ ቲንክ ከማግባቴ በፊት አንድ የነበረኝ እድል ብዙ ካገቡ ሰዎች ጋር ጊዜ ያሳልፍ ነበረ ኢንክሉዲንግ እና ዋና ይሉ ብዙ ጊዜ ያሳልፍ ነበር እና አንድም ጥሩ ሰዎችም አይቻለሁ በትዳራቸው ኦነስቲ እና ዋና ይሉን በጣም ነው የማከብራቸው። ህይወታቸውን ትዳራቸውን የሚመሩበት መንገድ በጣም ምሳሌ መሆን የሚችል ነው ብዬ አምናለሁ። ሌሎችም ደግሞ እንደዚህ ቸርች አካባቢ ያሉ 20 ዓመት ነው በትዳር የቆዩ 30 ዓመት በትዳር የቆዩ እና ምናልባት ከማግባቴ ከአመት በፊት ጀምሮ በጣም ብዙ ጊዜ እንደዚህ ካገቡ ሰዎች ጋር አሳልፍ ነበር። ሌላው አንድ የጠቀመኝ ነገር ብዬ ደግሞ የማስበው እኛ ፕሪማሪታል ካውንስሊንግ ከጋብቻ በፊት ያለ የምክር አገልግሎት የሰጡን ፓስተሮቻችን ነበሩ። ፓስተር ሳሬና ፍጹም ይባላሉ እና ስለ ኤክስፔክቴሽን ቀድመን እንድንነጋገር ያደርግ ነበር። የወሰንነው የተማርንበት ማቴሪያል አንዱ ቶፒክ ኤክስፔክቴሽን ነበር። ምን ልጠበቅ የሚለው። ስለዚህ በእኔና ባለቤቴ ኮርት በምናደርግበት ጊዜ በጣም ብዙ ሰዓት ወስደን እንድንወያይ ምን ትጠብቃለህ? ትዳር ምን ይመስላል? ምን አይነት ሚስት ነው የምትጠብቀው? ምን አይነት ቤት ትጠብቃለህ? የቤት ሴታፕ፣ ማን ምግብ ያበስላል? ማን ያጥባል? ማን እንዲያረጋል? በእያንዳንዱ ትንሽ በሚመስሉ ጉዳዮች ትልቅ በሚመስሉ ጉዳዮች ላይ ሁሉ ላይ ስለ ኤክስፔክቴሽን ተነጋግረን ነበር። ምን አይነት ቤት ትጠብቃለህ? በዓል ምን ይመስላል? ምንድነው? ምን አይነት የበዓል አከባበር ትጠብቃለህ? ምን አይነት የልጆች አስተዳደር ትጠብቃለህ? ይሄን ኤክስፔክቴሽን የሚለውን ነገር በጣም ብዙ ሰዓት ወስደን ስለተነጋገር ነውና ጥያቄዎችን እየመለስን በግላችን ጥያቄዎቹን መልሰን ከዛ እርስ በርስ ደግሞ ቁጭ ብለን ስለተወያየን በአብዛኛው ነገር ኤክስፔክቴሽንን አስተካክሎልኛል ብዬ አምናለሁ። እንዲህ ሰርፕራይዝ ያደረገኝን ይሄን አልጠበቅኩም ያልኩት ነገር የለም። እውነት ለመናገር እንደዛ አልነበረም። ሳምሃው እሱ ቅድመ ዝግጅቱ ረድቶኛልና እንደዚህ ያስደነገጠኝ ነገር አልነበረም። ኦፍኮርስ ኦብቪየስሊ ነው ብለህ የምታስበው ጥሩ ነገር አስበህ ኢንፋክት ምናልባት ምን ልል እችላለሁ፣ አንዳንድ ጊዜ ዲፕ ዳውን ሳናስበው የወላጆቻችንን ትዳር እንጠብቃለን። ሳናስበው ምናልባት እሱም ደግሞ የተሳሳተ ግምት ከነበረኝ እንዲፈወስ ያ ነገር እንዲስተካከል እድል ሰጥቶኛል ብዬ አስባለሁ። በውስጣችን ይዘ ነው አውጥተ ነው ካልተወያየ ነው በውስጣችን ይዘ ነው የምንመጣው መጠባበቅ ለባል ሚስቴ እንደ እናቴ እንድትሆን እፈልጋለሁ የሚል ኤክስፔክቴሽን ይኖራል። ወይ ደግሞ እሷ አባቴን ነው የምጠብቀው የአባቴ አይነት የሚል ነገር ይኖራል። ሪያሊቲው ግን እሱ በፍጹም አባቷን ሊሆን አይችልም ባሏ ስለሆነ፣ እሷ በፍጹም እናቱን ልትሆን አትችልም ሚስቱ ስለሆነች። ስለዚህ እንዲህ አይነት ውይይት ማድረጋችን ለእኛ ያን ኤክስፔክቴሽናችንን እንድናስተካክል ቀድመን እንድንቃኘው ረድቶናል። ያሊስ በእኔ በኩል እንደዛ ነው። እቃ ስለማጠብ አንተ መጀመሪያም ኤክስፔክት አድርገህ ገብታል ማለት እኔ በጣም የተቸገርኩት በዛ ነው። እቃ አጥባለሁ ብዬ ኤክስፔክት አላደረኩም ነበረ። ዳወስ በጣም ከባድ ኤክስፒሪየንስ። ሚናዎችን ተነጋግረን ነበረ። የትኛው ሚና ይቀልሻል? የትኛው ሚና ይቀላል? ለመናገር አሁን ለእኔ ብትጠይቀኝ አሁን ማጽዳት፣ ቤት ማጽዳት፣ እቃ ማጠብ በጣም ናቹራል ይመጣልኛል። ወይ አእምሮዬን ራሱ ክሊር የማደርግበት መንገድ ነው ለእኔ። ማብሰል ብትለኝ ምናልባት ቶሎ የሚመጣልኝ ነገር አይደለም ለእኔ። ስለዚህ ይህንን ቀድመን ስለተነጋገርን ያን ያህል አዲስ ነገር ትንሽ የሚስተካከል ነገር ይኖራል፣ ግን ያን ያህል አልነበረም። በጣም ሪኮመንደብል ነገር ነው ይሄ ከትዳር በፊት ላሉ ሰዎች ትምህርቱ እና ስለ ኤክስፔክቴሽን መነጋገራቸው ቀድመው የሚመጣውን ነገር መነጋገር መቻል አይ ቲንክ ብዙ ሶሉሽን ይሰጣል ብዬ አሁን ሙሴ ሲናገር እያሰብኩ ነው። እኔን እንደዚህ አይነት እድል አላገኘሁኝም። ምንም ኤክስፔክቴሽንም አልነበረኝም ሆነስትሊ። በቃ ጀስት ስሙዝሊ እንደሚሄድ አስቤ ነው የገባሁት እና ጌታም ረዳን። በጣም ስሙዝ የሆነ ሜሬጅ ነው ያለን። ግን ሳስበው ላይክ አንድ ሰው አክቹዋሊ ይሄ ስለ ህይወት ነው የተነገረው። እጅ ውስጥ ትንሽ የወፍ ይዞ እቺ ወፍ
በህይወት ናት ወይስ አይደለችም ብሎ ጠየቀ አሉ። እና ጠቢብ የሆነ ሰው ሲመልስለት አንተ እንዳረካት ነው የምትሆነው፣ እዛው ከጨፈለካት ትሞታለች፣ ነው በህይወት ከለቀካት ደግሞ በህይወት ትኖራለች እንዳለው። እና አንዳንዶቹ ኤክስፔክቴሽናችን እኛ እንደምንይዘው አያያዝ ነው። ስለዚህ ትዳር ጥሩ አድርጎ ልክ እንደ ችግኝ ነው፣ ጥሩ አድርገን ከተንከባከብ ነው ፍሎሪሽ ያደርጋል። ደግሞ በደንብ ነርቸር ካላደረግ ነው፣ ካላጠጣ ነው፣ የሚያስፈልገውን ነገር ፕሮቫይድ ካላደረግ ነው፣ ይህ ነው ከቨር ማድረግ ካለብን ነገር ከቨር ካላደረግ ነው መበላሸቱ አይቀርም። ስለዚህ ዋናው ቁልፍ ያለው የሚመስለኝ እንዴት ነው ሃንድል የምናደርገው፣ ሜሬጅ ውስጥ ከገባን በኋላ እንዴት ነው ሃንድል የምናደርገው ነው። ስለዚህ ኤክስፔክቴሽኑን የሚያበላሸውም ጥሩም የሚያደርገው ኢዝ ዘ ዌይ ሃንድል የምናደርግበት መንገድ ብዬ ነው የማስበው። ስለዚህ ለዚህ ነው እውቀት የሚያስፈልገው፣ እንደ እግዚአብሔር ቃል መምራት፣ ፕሪንሲፕሎችን አፕላይ ማድረግ የሚያስፈልገን ለዛ ነው። እና እነዛን ፕሪንሲፕሎች አፕላይ የምናደርግበት ከሆነ ሜሬጅ ዋው ለእኔ ዋው ነው። በቃ በጣም እግዚአብሔር ምድር ላይ ከፈጠራቸው ነገሮች ቢሊግራም ብለውታል አሉ ሰከንድ ሳልቬሽን፣ ከደህንነት በኋላ ሁለተኛው ደህንነት ሜሬጅ ነው ይላሉ። እና እንደዛ ብዬ ነው ኤክስፕሬስ ማድረግ ነው። አይ ቲንክ ስራ እንዳለው ማወቅ አስፈላጊ ነው። ስራ እንደሆነ እንትን አይደለም፣ ይሄ በቃ አራይቫል አይደለም፣ ገና ጅማሬ ነው። እና ሲንግል ሆነህ ኖረህ ለብቻህ ኖረህ ራሱን ያንን ህይወት ከገባ በኋላ መድገም አትችልም፣ ሊሆን አይችልም። ከዚህ የሌላ ሰው በህይወት መኖር በራሱ ነገሮችን ይቀይራቸዋል። ያ ደግሞ የተግባቦት ስራ ይፈልጋል፣ ኮሚኒኬሽን ላይ በጣም መስራት ይፈልጋል። እንደተባለው እነዚህ ኢምፖርታንት የሆኑ ኤሌመንቶች ላይ በቃ ትዳርን ቀጥ አድርገው የሚይዙ ችግር አይመጣም አይደለም፣ ሁሉም ትዳር በችግር ውስጥ ያልፋል። ግን ትዳሩን በምን ላይ ሰርተዋል? ቤትህን ነው በአለት ላይ ሰርተዋል ወይስ በአሸዋ ላይ ነው የሚለውና አይመጣም ማለት አቮይድ ማድረግ አለም ችግርን ፐርሴ። ችግሩ ሲመጣ ግን መቋቋም ትችላለህ፣ አቅሙ ይኖርሃል። እሱ ደግሞ በጣም ስራ የሚፈልግ ነገር ነው፣ በጣም ትጋት የሚፈልግ ነገር ነው። እንዳለው እውቀት ኢንፎርምድ መሆን አለብህ፣ ማንበብ አለብህ። ከዛ ደግሞ ምሳሌ ሊሆኑ የሚችሉ ሰዎችን ከፊት እነሱ ጋር ጊዜ ማሳለፍ ነው። ከሌሎች ስህተት መማርም እኮ ጥበብ ነው አይደለ? ራሱን ደግመው ከሌሎች እንዴት አደረጋችሁ ለምትጠይቃቸው ምሳሌ የሆኑ ሰዎች ዙሪያ ካሉ አንድም ሁለትም ካፕል ከተገኙ ከነሱ መማር፣ ችግር ሲኖር ማማከር፣ የሚታመኑ ሰዎች ጋር ነው ማማከር። አይ ቲንክ እንደሱ ይጠቅማል ብዬ ነው። ስራ ነው ግን ፒውርሊ በደንብ መፍጋት ይፈልጋል እንደ ማንኛውም መልካም ነገር። አይ ቲንክ ወደሚቀጥለው ሀሳብ የምንሄድበትን ድልድይ ነው አሁን ሙሴ ይሰራልን። ቀድመው ካገቡ ሰዎች ጋር ጊዜ ማሳለፍ፣ እነሱ ያለፉበትን መንገድ ማየት፣ ከትክክልነታቸው መማር፣ እንደገና ከስተታቸውም ደግሞ ትምህርት መውሰድ፣ እነሱ ባልሄዱበት በሌላ መንገድ መሄድ ይገባቸዋል ብዬ አስባለሁ። እና የሚቀጥለው ሀሳባችን ምንድን ነው? እንደው እናንተ ከተሳሳታችሁት ብዙ ልክ የሆናችሁትን ነገር እያወራን ነው። እንደው ደግሞ ለየትም ለማድረግ በዚህ ጉዳይ ላይ እንደዚህ አይነት ስህተት ሰርተን ነበርና ሌሎቹ ግን ይሄንን ባያደርጉ የምትሉትን ነገር እስቲ እናንሳው። ትዳር ውስጥ ገብታችሁም ይሆናል ወይም ከዛ በፊትም ሊሆን ይችላል። በየትኛውም አስፔክት እኛ ስንገባ ይሄንን ስህተት ሰርተን ነበረ፣ ግን በዚህ መንገድ ሌሎቹ መሄድ የለባቸውም ብላችሁ የምታነሱትን ሀሳብ ከማን ጀምረው? እንግዲህ ከስህተት አንጻር አሁን ልክ ስጠይቅ የሚመጣልኝ ከራሴ የተሳሳትኩት ነገር ብዬ የማስበው ኮሚኒኬሽን ዋይዝ አንድ ነገር ያው ኮሚኒኬሽን ላይ አንዳንድ ጊዜ ፌል የምናደርግበት ነገር አለ። ሆነስትሊ እውነት ለመናገር እግዚአብሔር በጣም ረድቶናል። ብዙ የኮሚኒኬሽን ችግር የለንም። እሷም ባለቤቴም በጣም ሶፍት ሰው ናት፣ እኔም ጣጥማችን ሰው አይደለሁም። ስለዚህ ብዙ ነገራችን ከአንድ ባህር የተቀዳ እንደሚባለው አይነት ነው። አንዳንድ ጊዜ ዞር ብዬ ሳስብ መቼ እንደተጋጨን ሁሉ የማላስታውስበት ጊዜ አለ። ግን ያው ኦፍኮርስ አልፎ አልፎ ግጭቶች ይኖራሉ እና እንግዲህ ራሴ ላይ የማየው ችግር ኮሚኒኬሽን ላይ አንዱ አጥፍቼ አሁን በጣም ወደ ማስተካከል የመጣሁት ብዙ ጊዜ በዝምታ ወይም ደግሞ ኩርፊያ ያልበለው በሱ ነው መንገዶችን ሃንድል ማድረግ የነበረው በፊት። በአንድ በኩል ጥሩ ነገር አለው ብዬ አስባለሁ። ምክንያቱም ብዙ ጊዜ ኃይለኛ ወንድ ነው ኃይለኛ ወንድ ወይ የሆነ አክሽን ውስጥ ይገባል፣ የሆነ ነገር ያደርጋል። ከዛ
ይገላገላል። አክሽን ፊልም ይሰራል። አክሽን ፊልም ይሰራል። ይገላገላል። ግን አንዳንድ ጊዜ ደግሞ ይገላገላል እንዴት ነው? ከኢሞሽኑ ይወጣል፣ ይበርድለታል። ይሄኛው ደግሞ ብዙ አግሬሲቭ አይደለም፣ ግን ደግሞ ኢሞሽናሊ ይጎዳል። ኮሚኒኬሽንን ያበላሻል። ምክንያቱም አንዳንድ ጊዜ የተወሰኑ ቀኖች ሊቆይ ይችላል። በተለይ ሁለታችንም ልክ የሆነ የሚመስለን ሞመንቶች ላይ ነው ብዙ ጊዜ ችግር የሚፈጠረው። አንዱ ከተሳሳተ ምንም ችግር የለም፣ ወዲያው ሶሉሽን ይሰጣል። ብዙ ጊዜ ችግር የሚመጣው ሁለታችንም አንድ ነገር ላይ ልክ ነን ካልን እልሁም አለ ምኑም አለ። በዝምታ ነበረ ኮሚኒኬት ማድረግ የነበረው እና ግን በቃ እየቆየ ሳየው ጥሩ ሶሉሽን አይደለም እና ራሴን አታግዬ ቶሎ ከዛ ኢሞሽን መውጣት አስተምሬዋለሁኝ። እና ኮርስ አንዳንድ ጊዜ ሊፈታተነኝ ይችላል፣ ግን አሁን በጣም ብዙ ጊዜ ኦቨርካም የማድረግ አቅም አግኝቻለሁኝ እና ሜይ ቢ እሱን እንግዲህ መጥቀስ ከቻልኩ አላውቅም። ስለዚህ ምንድን ነው መማር ያለባቸው? አያኩርፉ ነው። አያኩርፉ። ምክንያቱም በጣም ኮሚኒኬሽንን ያበላሻል። ዝም በተባለ ቁጥር በውስጥ የሚመጡ ሀሳቦች አሉ፣ ሰይጣን የሚጨምራቸው ነገሮች አሉ። ያልተነገረ ነገር ከጀርባ ምን እንዳለ አታውቀውም። ስለዚህ ብዙ ጊዜ ኮሚኒኬሽንን የማበላሸት አቅም ይኖረዋል። አግሬሲቭ ባይሆንም ኮሚኒኬሽንን የማበላሸት አቅም ይኖረዋል። ስለዚህ ቶሎ ኦቨርካም አድርጎ ከዛ ስሜት መውጣትና ሰላም ይበልጣል፣ ፍቅር ይበልጣል ወደሚለው መምጣት። እኔ እንዲያውም አሁን ዲስ ዴይስ አንዳንድ ቦታ ቅርብ ጊዜም የሆነ ቸርች አገልግለን ቤተሰባቸው መካከል ወስደውን ጋብዘውን እስቲ ስለ ሜሬጃቸው አውሩ ብለውን በጣም ደስ የሚል ጊዜ ከተወሰኑ ወገኖች ጋር አብረን አሳልፈናል። እና እዛ ያነሳሁት ሀሳብ ምንድን ነው? እኔ እንደገባኝ የፍቅር መያዣው ትልቁ መሳሪያ ሰላም ነው። ሰላም በሌለበት ቦታ ፍቅር ሰስቴን አያደርግም። እንግዲህ ሁላችንም ኤክስፒሪየንስ ያደርግ ነው። በጣም ከምንዋደደው ሰው ጋር ሰላማችን ከደፈረሰ ያ ምክንያቱም ከኢሞሽን ጋር የተገናኘን ፓርት ስላለው ፍቅር ቶሎ ብሎ በቃ ያ የነበረው የፍቅር ግለት ያ የነበረው መዋደድ ምናምን ጥላቻ ሆኖ የተቀየረ ያህል ስሜት እስኪፈጥር ድረስ ሰላሙ በመደፍረሱ ምክንያት ክሬት የሚያደርገው ነገር አለ እና እኔ አሁን የገባኝ ነገር ምንድን ነው? የቤት ውስጥ ያለ ፍቅር እኮ አለ። በጣም ብዙ ሰዎች እንዋደዳለን፣ ግን አብረን የሚሉት ነገር አላቸው እና ወርክአውት ማድረግ ያለባቸው ፍቅራቸው ላይ ሳይሆን እንዴት ሰላምን እንጠብቅ ነው። ስለዚህ አንዱ ሰላም የሚጠበቀው ቶሎ ኢሞሽናል ከምንሆንባቸው ነገሮች ወይም እንደዚህ መዘጋጋት፣ ዝም መባባል ከሚለው ነገር ቶሎ መውጣት እና ቶሎ ወደ ፍቅር መምጣት። ለምን አውራሪስ አንድ ባህሪ ያለው ይባላል እና ጫካ ውስጥ ትንሽዬ እሳት ካየ በተአምር አያልፋትም። በቃ ሮጦ ቶሎ ያጠፈዋል። ምክንያቱም ዝም ካላት እሳቱ መኖሪያውን እንደምታቃጥልበት ያውቃል። እና አንዳንድ ጊዜ ዝም የምንላቸው ትንንሽ እሳቶች ናቸው ሜሬጁን ብሎ አፕ የሚያደርጉት። ስለዚህ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። ስለዚህ እንደ ቤተሰብ አንዱ ልንተጋበት የሚገባው ትልቅ ጉዳይ በቃ ለሰላም ዋጋ መክፈል። አንዳንድ ጊዜ እኮ ልናገኝ የፈለግነው ነገር ከሚደፈርሰው ሰላም ጋር ሲነጻጸር ምንም አይደለም፣ በጣም ትንሽ ነገር ሊሆን ይችላል። ሰላሙ ነው የሚበልጠው። ምክንያቱም ሰላም ካለ ፍቅር ይጠበቃል እና አጉል ዋጋ ባንከፍል ብዬ ይላለሁ እና ትልቁ ትምህርት የምንማረው ያ ይመስለኛል። ከአውራሪስ እንደዚህ አይነት የላይፍ ፕሪንሲፕል እማራለሁ ብዬ በጣም ወሳኝ ትምህርት። በጣም ለእኔ አይ ቲንክ የባለቤቴን ቋንቋ ላቭ ላንጉጅ አንደርስታንድ ለማድረግ መጀመሪያ ላይ አክብዶብኝ ነበር። ለምሳሌ ኮንፍሊክት ሲፈጠር፣ ግጭት ሲፈጠር እኔ ታች ፐርሰን ነኝ ነው። ስለዚህ እንደዚህ ነክቼ ይኸው ምናምን ነው። እሷ ደግሞ የታች ፐርሰን አይደለችም። ስለዚህ ባንተ ወጥቼ ነው ማለት አይ ማን በማን እንደወጣ እና ሁለታችሁም አንድ አይነት ናቸው። አይገርምም? አንዳንድ ጊዜ ግጭታችን ባላስፈላጊ መንገድ ያስረዝመዋል ያንን አለመረዳት። ምክንያቱም እኔ ይኸውልሽ ብዬ ነክቼ እንደዚህ ላወራ ፈልጋለሁ፣ እሷ ደግሞ እዛ ሰዓት ነው እሱን አይደለም የምፈልገው ነው
መጀመሪያ ኮሚኒኬሽን እናደርገባል። ሁለታችን በጣም ተለውጠናል። መጀመሪያ የነበርንበት የላቭ ላንጉጅ ራሳችንን ቴስት አድርገን ነበርና የነበርንበት ቦታ አሁን ያለንበት በጣም ይለያል። which is good ምክንያቱም እየተሞራረድን እየተቀየርን እንሄዳለን አንዳችን ሌላኛው ብያለሁ። ግን እሱን አለመረዳቴ አንዳንዴ የግጭት ታይሞቻችንን በጣም ረጅም ያደርጋቸው ማለት እሱን ራሱ ኮሚኒኬት ማድረግ አንዳንዴ ጊዜ ይፈልጋል እና አይ ቲንክ እንደዚህ አይነት ነገር ላይ ትንሽ ጊዜ ፈጅቶ አሁንም ራሱ አውት ኦፍ ሃቢት ብዬ ነው ራሴን ዲስፕሊን መያዝ ነበር ብዬ ራሴን ዲስፕሊን ማድረግ አለብኝ እና ይሄንን አለመረዳት ላንጉጁ በእኔ በሚገባኝ ቋንቋ ልናገር ማለት ነው እና ተሷ በሚገባት ቋንቋ እንዴት በሷ ፍላጎት በኩል ልምጣ ሳይሆን በእኔ በኩል ልምጣ ማለት አይ ቲንክ ይሄ ኢትስ ዋን ኦፍ ዘ ቲንግስ ጊዜ ፈጀብኝ ብዬ የማስበው ለመማር ያው ዞሮ ዞሮ ተግባቦት ላይ ኢፌክት ስላለው ችግሩን ሪዞልቭ ማድረግ ላይ ነው ኢፌክት ስላለው አይ ቲንክ ይሄ አንደኛው ነው። ቆንጆ ጊዜ ነው እየሰጣችሁን ያላችሁት። በጣም ነው እናመሰግነው። አንዳንድ ሰው ጥሩ ባል መሆን ይፈልጋል አብዛኛው ሰው እና እንዴት እንደሆነ ግን ላይገባው ይችላል። እንደው እናንተ ያው ቅድም እንዳልኩት ጥሩ ባልነት ላይ በደንብ ምስክርነት ስላላችሁ ከናንተ አይ ቲንክ ምክር መስማት እንችላለን ብዬ አስባለሁ። እና እንዴት ነው ጥሩ ባል የሚሆነው? ምን ማድረግ ምን ላይ መስራት ወደ ጥሩ ባልነት ያመራል? እናው ያው ጥሩ ባል ለመሆን ጥሩ ሞዴል መከተል ነው። ያ ሞዴል ደግሞ ክርስቶስ ነው። ቤተክርስቲያንን ከቤተክርስቲያን ጋር ባለው ግንኙነት ቅድም እንዳልነው ኤፌሶን 5 ላይ የትም ቦታ እንሄድም ዞረን እዛው ጋር ነው የምንመለሰው። ምክንያቱም ትልቁ ኢንፑት የምናገኘው እዛ ውስጥ ስለሆነ ማለት ነው። ስለዚህ ክርስቶስ ቤተክርስቲያንን ወደዳት ይላል። ስለዚህ ጥሩ ባል መሆን ማለት ሚስትን መውደድ ማለት ነው። ስለዚህ ቅድምም ሲነሳ ነበር እንደኔ መረዳት ፍቅር መገለጽ ያለበት ነገር ነው። ኤክስፕሬስ መደረግ አለበት። ስለዚህ ኤክስፕሬስ የሚደረግበት መንገድ ደግሞ 3 ነው ብዬ አምናለሁ። የመጀመሪያው የፍቅር መገለጫ ንግግር ነው። እግዚአብሔር እኛን ሲወደን በዘላለም ፍቅር ወድጃችኋለሁ አለ፣ ነገረን። ስፖክን መነገር አለበት። ስለዚህ ሚስቶች የየዕለት ምግባቸው ምንድን ነው ብለን ከጠየቅን እወድሻለሁ የሚለውን ነገር መስማታቸው ነው። ምንም ሪስፖንድ ላያደርጉ ይችላሉ፣ ዝም ሊሉ ይችላሉ። ግን ምን ስራ እንደሚሰራ አናውቀው። በእውነት ነው የምልህ። ያ ኮንፊደንስ ይሰጣቸዋል፣ የመወደድ ስሜት ይሰጣቸዋል። ያንን ድምፅ ደግሞ መስማታቸው በጣም አስፈላጊ ነው። ስለዚህ እንደ ወንድ አንዱ ተግባራችን በየቀኑ እንደምንወዳት ሚስታችንን መንገር ያስፈልጋል ብዬ አስባለሁ። እንደምንወዳት መንገር ስትል ምን አጥፍተህ ነው ያለች ሴትዮዋ አለች። ቪዲዮን አይታችሁት ደግሞ ምን አጥፍተህ ነው እንደዛ ካሉ ኤግዛክትሊ አለ እንደዛ አይነት ነገር ሰምቻለሁ። ግን መነገር አለበት። ምክንያቱም ንግግር አንዱ መገለጫው መሆን አለበት ብዬ አስባለሁ። እኔ አሁን ኦልሞስት በየቀኑ ነው የምነግራት። እንዲሁም አንዳንዴ ዛሬ ነግሬሻለሁ እላታለሁ። አልነገርከኝም ትለኛለች፣ እነግራታለሁ። ምክንያቱም ንግግር ምግባቸው ስለሆነ በጣም ኮንፊደንስ ይሰጣቸዋል። እሱ አንዱ መገለጫ ንግግር ነው። ሁለተኛ የፍቅር መገለጫ ሂዩሚሊቲ ነው፣ ራስን ዝቅ ማድረግ ነው። ዮሐንስ 13 ላይ ኢየሱስ የወደዳቸውን እስከ መጨረሻ ወደዳቸው ይልና ማበሻ ጨርቅ አንስቶ እግራቸውን ማጠብ ጀመረ ይላል። በኋላም ያወራቸው ያረኩላችሁን ታያላችሁ፣ እናንተም እርስ በርሳችሁ ተዋደዱ። እንዴት ነው የምትዋደዱት? አንዳችሁ ለሌላችሁ ዝቅ እያላችሁ በሚል። ስለዚህ ራስን ዝቅ ማድረግ፣ ራስን ሀምብል ማድረግ ነው። ብዙ ጊዜ ባል ከላይ መሆን ነው የሚፈልገው። ራስ ነኝ የሚለው ሀሳብ ስላለ፣ ሚስት ለባሏ ትገዛ የሚለው ሀሳብ ስላለ እሱን ሀሳብ እያነሱ ራስ የመሆን ነገር ነው ብዙ ጊዜ ወንድ ላይ የሚመጣው። ግን ኢየሱስ ያስተማረን ምንድን ነው? የሚወድ ዝቅ ይላል፣ ራሱን ያዋርዳል ነው የሚለው እና አሁን በአብዛኛው አንድ ወንድና ሴት በተለይ ብዙ ጊዜ እየተለመደ ነው። በቃ ዝቅ ብሎ ቀለበት ማድረግ ገና ከመጋባታቸው ምንድን ነው የሚባለው? ኢንጌጅመንት ፕሮፖዛል
አንዳንድ ሰዎች ሲቃወሙ ሰማለሁ፣ ለሚስታቸው ይሰግዳሉ ምናምን አይነት እና ኔጌቲቭ ነገር ሲያወሩ ሰማለሁ። የእሱ አይነት ሴንስ አሁን እኔ የምረዳው በቃ ራስን ለሚያገባት ሚስት ኦፍኮርስ ይሄ በጣም ሾው ኦፍ መደረጉ ምናምን ምንም አይመቸኝ ነገር አለ። ግን አክሽኑ ኢየሱስ ዮሐንስ 13 ላይ ያደረገው ነገር ነው። ራሴን ዝቅ አደርግልሻለሁ የሚል ስሜት ከሰጠ በዛ መልኩ ሊያዝ ይችላል። ግን ይሄ ዴይ ቱ ዴይ ላይፍ ውስጥ ያለ ነገር ነው። ራስን ለምንወዳት ሚስት ራሳችንን ዝቅ ማድረግ ሁለተኛው መገለጫ ነው። ሶስተኛው መገለጫ ቅድም ሙሴ ያለው ነው፣ ሳክሪፋይስ ነው። ነፍሱን ለወዳጆቹ ከመስጠት የሚበልጥ ከዚህ የሚበልጥ ፍቅር ለማንም የለውም አለ ኢየሱስ። ስለዚህ ሳክሪፋይስ ነው። ኢየሱስ የመጨረሻ የፍቅር መገለጫውን ያሳየን መስቀል ላይ ነው። መጥቶ መንገር አይደለም፣ ዝቅ ማለት አይደለም። ትልቁ የፍቅር መገለጫ የተገለጠው ራሱን መስጠት ላይ ነው። ስለዚህ ሳክሪፊሻሊ ራሳችንን መስጠት፣ ጊዜያችንን መስጠት፣ ህይወታችንን መስጠት፣ አደጋ ላይ የሚጥል ነገር ከመጣ ቅድሚያ ራስን መስጠት፣ ሚስትን ከቨር ማድረግ ነው። በብዙ መልኩ ሳክሪፋይስ ማሳየት የምንችልባቸው ነገሮች አሉ እና በእነዚህ ሶስት መንገዶች ፍቅርን መስጠት ጥሩ ባል ያደርጋል ያለምንም ጥያቄ። ምክንያቱም ቅድም እንዳልነው የሴቶች ትልቁ ዲማንድ መወደድ ነው። ከዛ በዛ ውስጥ ደግሞ እንክብካቤ አለ፣ ኬር ማድረግ አለ፣ በሚታመሙበት ጊዜ ኬር ማድረግ አለ። ናቹራሊም እንዲሁ በአገልግሎት ውስጥ የሚደረግ ኬሪንግ አለ እና እሱን በቃ ስራዬ ብሎ መትጋት ያስፈልጋል። ሚስትን መንከባከብ ይፈልጋል። እንደዚህ ከተደረገ ጥሩ ባል ይወጣል ብዬ አምናለሁ። እስማማለሁ። ኢንጌጅመንት እንትናችን ላይ እናዋም ስላነሳው እንደው የክርስቶስን ሂዩሚሊቲ መግለጽ ከሆነ መንበርከክ እግር ማጠብ ቢጀመር ምን ይመስላል? አንተ አልክ ጥሩ ነው። ያገባት የሚፈልጋትን ሴት ሲመጣ ሰርፕራይዚንግ አይቻለሁ። እንደዚህ የሆነ ሰው ፖስት አድርጎ አይቻለሁ። እንደዚህ አሁን ሰርጋቸውም ቀን ላይ አይቻለሁ። ኢትስ ሪሊ ደስ ይላል። በጣም ሚኒንጉም ከፍ ይላል። አዎ ሾው ኦፍ ግን አይሆን ነገር ለማሳየት እና ነው ለማህበራዊ ሚዲያ ኮንሰምፕሽን እንዳይሆን አይደለ? ቤታቸው ሲገቡ አይ ቲንክ ጥሩ ልብ አለው። ምናልባት ናዋ ብሎታል ኦልሬዲ። እኔ ዝም ብዬ ሳስበው ጥሩ ባል ለመሆን ብዬ የሚለውን ነገር ሳስበው ክርስቶስን ራሱ ያላረገ ሰው ለክርስቶስ ቃል፣ ለክርስቶስ መንፈስ፣ ለክርስቶስ ሕይወትና የኑሮ ዘይቤ ያልተገዛ የእሱ ደቀ መዝሙር ሆኖ ሕይወቱን የማይመራ ሰው ይቸገራል። ባል መሆን ላይ ሲመጣ፣ ትክክለኛ ባል መሆን ላይ ሲመጣ አይ ቲንክ እሱ ዴይሊ ሰሚሽኑ ለክርስቶስ ያለው መገዛቱ ላለው ክርስቶስን ራሱ ያላረገ ሰው ለሚስቱ ራስ ምታት ነው የሚለው፣ ራስ አይሆንም ነው እና እውነት ጀኑንሊ አይደለ? እና ደግሞ ለክርስቶስ የክርስቶስ ቃል ያለወጠው ሰው ማንም ሰው ሊለውጠው አይችልም። ሚስቱ ልትለውጠው አትችልም። ምንም ኢቭን የተለወጠ እንኳን የሚመስል ከላይ ነው እንጂ እውነተኛ የልብ መለወጥ የሚመጣው ከዛ ነው እያምናለሁ። በዚህ ውስጥ ምንድን ነው የማረገው? ክርስቶስን ነው ማንጸባረቀው። ስለዚህ ክርስቶስን በጣም አጥብቄ መያዝ አለብኝ። አንደኛ ቲቸብል መሆን አለበት ብዬ አምናለሁ። ለመማር ሁሉን አውቃለሁ ሳይሆን የማላውቀው ብዙ ነገር አለ። ስለዚህ ከሌሎች ሰዎችም ልማር፣ ከሌሎች ሞዴል ከሚሆኑ ባሎች ልማር። እስኪ ልይ የማላውቀው ነገር ሊኖር ስለሚችል ከመጽሐፍ መማር ይቻላል። ማንበብ፣ የተለያዩ ነገሮችን ማድረግ። አንድ ግን ኢምፖርታንት ነገር ብዬ የማስበው ምናልባት ከባውንደሪ ጋር ሊያዝ ይችላል ብዬ አስባለሁ። ግን ይህን ሳክሪፋይሱን ስናወራ ያንን መስዋዕትነቱን ማሳያው ብዬ የማስበው ነገር እንግዲህ ወደ ቤቱ፣ ወደ አባቱ እናቱ፣ ምናልባት ወደ ጓደኞቹ፣ ነሰሰል አባት እናት ብቻ ላይሆን ይችላል፣ ወደ ጓደኞቹ የሚመለስ ሰው ነው እዚህ ጋር ጥሩ ባል ለመሆን የሚከብደው ይመስለኛል። ስለዚህ ግዴታ ያ ሴፐሬሽን ራሱን መፍታት አለበት። ጓደኞቹን፣ እናቱን፣ እህቶቹን ይሄ የቤተሰብ ኢንቮልቭመንት ሙሉ መፍታት መቻል አለበት። ሶዳት ሙሉ የሆነ መሰጠት እዚህ ጋር እንዲኖረው ለባለቤቱ ለሚስቱ ሙሉ የሆነ መሰጠት እንዲኖረው ይህ አስፈላጊ ነው ብዬ አምናለሁ። እና አይ ቲንክ ጥሩ ባል ለመሆን ይሄ ያስፈልጋል። ቲቸብል የሆነ ልብ፣ በቃ የመማር ነገር ያስፈልጋል። በተረፈ አይ ቲንክ እናውሽ ብሎታል። በቃል ማጠብ፣ ማገልገል፣ ራስን መስጠት የሚሉት ነገሮች
እና ሞዴል የምናደርጋቸው ሰዎች በጣም አስፈላጊ ናቸው። የምንወደው ትዳር ካለ አይተን እንደነዚህ ሰዎች ነው መሆን እንፈልገው ካለን ወይ በባልነቱ ምሳሌነቱ የሚነሳ ሰው ካለ መፈለግ ነው እስክናገኝ ድረስ ነው። ካገኘን እነዛን ሰዎች ጋር መማር ይቻላል። እና አንዳንዱ ነገር በቀኝ ስጽፍ ቆይተህ በግራ መጻፍ እንደመጀመር ሊሆን ይችላል። ነው ቀስ ያለ ጊዜ የሚፈልግ ሂደት ሊሆን ይችላል። ግን አይ ቲንክ እንደዛ ነው ብዬ አምናለሁ። ነው ያ ኦኬ። ያው እንዳላችሁት ነው መንፈሳዊነት ይቀድማል። አንተ ቅድም እንዳልከው መንፈሳዊ ያልሆነ ሰው ወይም መንፈሳዊ ነገሩን ያላስተካከለ ሰው ጥሩ ባል ለመሆን ይቸገራል። እና ወይም እንዳለው ደግሞ ራሱን ወይም ክርስቶስን ያልተመለከተ ወደ ላይ ማን አለ ጥሩ ባል ለቤተ ክርስቲያን ብሎ ኢየሱስን ያልተመለከተ ሰው ጥሩ ባል ለመሆን ይቸገራል። ኦኬ፣ ይሄ ትክክለኛ ነው፣ መንፈሳዊ አስፔክቱ ነው። እና ደግሞ እስቲ እንደው ወደ ኢትዮጵያ እናወርደውና ነገሩን ወይም ወደ አዲስ አበባ እናምጣውና አንድ አዲስ አበባ ውስጥ የሚኖር ባል ምን አይነት እንደው የጥሩ የባል ካራክተሪስቲክስ አሉ አይደል? ለምሳሌ ሚስቱን መስማት አለበት፣ ቤተሰቡን ማስቀደም አለበት። እንደዚህ ከሚሉ ነገሮች አንጻር ሚስቶች ኮምፕሌን የሚያነሱባቸው ባሎች አሉ ብዙ አይነት። እና እንደው ከነሱ አንጻር ምን አሁን ለምሳሌ ስንት ሰዓት ቢገባ ጥሩ ነው ጉዳይ ከሌለው በስተቀር ደግሞ ምን ያህል ሚስቱን ቢሰማ ጥሩ ነው? የብዙ ሚስቶች ችግር ባሌ አይሰማኝም ወይም የኔን ኦፒኒየን አይቀበልም አይነት ምናምን ነው። እና ራሱንስ ደግሞ ለማሻሻል ራሱን ለማሳደግ በሜንታሊ ሊሆን ይችላል፣ ኢሞሽናሊ ሊሆን ይችላል፣ ፋይናንሻሊ ሊሆን ይችላል። ከዛ አንጻር ምን አይነት ካራክተሪስቲክስ ሊኖሩት ያስፈልጋል? እኔ ልጀምር። አንተ ሰዓቱ እንግዲህ ከአንድ ሰዓት ባያልፋ አይ ቲንክ እንደ የትዳሩ ይለያያል። ኦብቪየስሊ እኔ ለአንድ ባል ሪስፖንሲብል መሆን አለበት ብዬ አምናለሁ። ለራሱና ለቤቱ ሪስፖንሲቢሊቲ መውሰድ አለበት። ለመረጠው ምርጫ ሪስፖንሲቢሊቲ መውሰድ አለበት። ነው ላገባት ሴት ለመረጣትና ላገባት ሴት ሪስፖንሲቢሊቲ መውሰድ አለበት ብዬ አምናለሁ። ይሄ አይ በቃ ተሳስቼ ነበር ብሎ አይወጣም ከትዳር ነው። በቃ እውነተኛ ወንድ እውነተኛ ሰው ለዛ ለመረጠው ምርጫ ነው የሚያስፈልገውን በቃ ሪስፖንሲብል መሆን አለበት። አዎ መስራት መቻል አለበት። ፕራክቲካሊ ነው የማወራው። የሚሰራ ሰው መሆን አለበት። ሃርድ ወርኪንግ መሆን አለበት። ፕሮቫይድ ማድረግ አለበት ብዬ አምናለሁ። ይሄ ሴት ፕሮቫይድ አታደርግም ማለት አይደለም። ግን ዝም ብለን ናቹራል ኮርሱን ስታየው ለእኛ ራሳችን የተወሰነ ደስ ይለናል ፕሮቫይድ ስናደርግ። ዝም ብሎ ቁጭ ብሎ ምንም የማይሰራና ለቤቱ ኮንትሪቢዩት ኮንፊደንሱንም አይ ቲንክ ይሸረሽራል ብዬ አምናለሁ። ስለዚህ የሚሰራ የሚተጋ መሆን አለበት። መንፈሳዊነት ቅድም ተጠቅሷል። መንፈሳዊ ስንል ዝም ብሎ የሆነ ላይ ብቻ ያለ ማለት የማይጨበጥ ነገር አይደለም። መንፈሳዊነት በጣም ፕራክቲካል ነው። በጣም ፕራክቲካል ነው። ሁልጊዜ የማስበው ቃል ምንድን ነው? የሚያየውን ወንድሙን የማይወድ የማያየውን እግዚአብሔር ይወዳል ይላል ዮሐንስ ላይ እንደዛ ይላል። እና ይሄ የማይታይ አይደለም፣ የሚታይ ነው። ስለዚህ የሚታይ ህይወት መኖር አለበት። የሚታይ ፕራክቲካል በቃ በመስራቱ ፕሮቫይድ በማድረጉ በመንከባከቡ በቃሉ በማጠቡ ጋይድ በማድረጉ ምሳሌ የሆነ ህይወትን በመኖሩ የሚገለጥ ነገር ነው ብዬ አምናለሁኝ። እና በጣም ብዙ መንፈሳዊ ነገር ፕራክቲካል ነው፣ ከምናስበው በላይ በጣም ፕራክቲካል ነው። እንዲያውም አንዳንድ መንፈሳዊ ነገር እኔ ዝም ብሎ እንደዚህ የማይገለጥ ከሆነ ያን ያህል ሬሌቫንት ነው ብዬ አላምንም። ምድር ላይ ስላለ መሬት ላይ ስላለ በእውቀት ደረጃ በመንፈሳዊ መገለጥ ደረጃ እንይዘዋለን። ግን ዴይ ቱ ዴይ የምንኖረውን ህይወት አፌክት የማያደርግ ከሆነ ከሚስታችን ጋር የምንኖረውን ህይወት አፌክት የማያደርግ ከሆነ ከልጆቻችን ከሌሎች ሰዎች ጋር ማህበራዊ ህይወታችን ላይ የምንኖረውን ህይወት የማይነካ ከሆነ ዲስፕሊናችን የማይነካ ከሆነ መሀል ላይ ገደል አለ ማለት ነው። በምናምነው ትምህርት በምናምነው ነገርና በምንኖረው ህይወት መካከል ጠባብ መሆን አለበት ክፍተቱ ብዬ አምናለሁ። እና አይ ቲንክ እዚህ ላይ በቃ የሚታይ ነው። በቃ ምንም ጸልይ እና እንደዚህ በቃ ተገልጦልኝ ምናምን ከዛ እሱን ሁሉ አድርገህ ግን እንዴት ነው ቤትህን የምታስተዳድረው? እንዴት ነው ሚስትህን? እሱ ጋር ነው የሚታየው። አዎ እና በጣም ገደል እንዳይኖር
ዲስፕሊን የሆነ የሚሰራ የሚተጋ የሚጸልየውን ቃሉን የሚያጠናው የሚለው እንዳለው ነው። እሱ የሚወሰድ ነገር አይደለም። አይ ቲንክ እሱ ላይ የምንገነባው ነገር ነው እና ሪስፖንሲብል የሆነ ሰው መሆን አለበት ብዬ አምናለሁ። አንዳንድ ሰው በጣም የጸሎት ሰው ይሆንና ባህሪው ግን በጣም አስቸጋሪ ይሆናል። አንዳንድ ደግሞ ሚስቶች ቸርች የሚመላለሱ የሚያገለግሉ ምናምን ሊሆኑና ቤት ውስጥ ደግሞ ተረብል ይሆናሉ እና ገደል አለ ነው። መንፈሳዊ ነገራችን ወደ ታች እንዳይወርድ ወደ ባህሪያችን የሰሙት ቃል እንደሚለው ማለት ነው ከሰውነታቸው ጋር ያልተዋሃደባቸው ሰዎች ገደላቸውን እያጠበቡ እንዲመጡ ነው የምንመኘው። የተወደዳችሁ ተመልካቾቻችን በጣም ጥሩ ጊዜ እያሳለፍን እንደሆነ ተስፋ አድርጋለሁ። አሁን ደግሞ አንዳንድ ትዳር ውስጥ የሚነሱ ጥያቄዎችን ለእንግዶቻችን የምናቀርብበት ከነሱ ምክርና መልሶችን ደግሞ የምንቀበልበት ፕሮግራማችን ነው። እናንተም ትዳራችሁ ውስጥ ግንኙነታችሁ ውስጥ የተለያየ አይነት ጥያቄዎች መስጠት የምትፈልጉ ከሆነ በአድራሻችን ላኩልን። ምክርና አስተያየቶችን ከእንግዶቻችን እንድትቀበሉ እናደርጋለን። አብራችሁን ቆዩ። እሺ፣ ሰላም ባሎች ሆይ እንዴት ናችሁ? ምክራችሁን እፈልጋለሁ። ኤፍሬም እባላለሁ። በትዳር 2 ዓመት ቆይቻለሁ። ባለቤቴ በቸርች ኳየር አገልግሎት በጣም ቢዚ ናት። ማገልገሏን በወደውም ለቤተሰብ ደግሞ ጊዜ መስጠት አለባት ብዬ አስባለሁ። በዚህ ጉዳይ ብዙ ጊዜ እንጋጫለን። ወይ ምከሩኝ ወይ ምከሩልኝ ባካችሁ። ምን ትላለህ ነው? በጣም ቆንጆ ጥያቄ ነው። ይሄ እንግዲህ የፕራዮሪቲ ጉዳይ ይመስለኛል፣ የቅደም ተከተል ጉዳይ ይመስለኛል። እሳቤዎች አሉ። ያው አንደኛ እግዚአብሔር ነው። ከዛ በኋላ ያለው ኦርደር ግን ብዙ ኮንፍሊክት ያለበት ኤሪያ ነው። ስለዚህ አንደኛ እግዚአብሔር ነው፣ ከዛ አገልግሎት ነው፣ ከዛ ትዳር ነው የሚሉ ሰዎች አሉ። አንደኛው እግዚአብሔር ነው፣ ከዛ ትዳር ነው፣ ከዛ በኋላ ነው አገልግሎት የሚሉ ሰዎች አሉ። እኔ ሁለተኛውን ነው የምጋራው። መጀመሪያ እግዚአብሔር ነው፣ ከዛ ትዳር ነው፣ ከዛ በኋላ አገልግሎት ነው። ኦፍኮርስ በጣም ሬር ኬዞች ሊኖሩ ይችላሉ ካለው ከሚሽን አንጻር ከመንፈሳዊ አገልግሎት ጫና አንጻር ምናልባት ኤክሴፕሽናሊ ልናያቸው የምንችላቸው ነገሮች አሉ። ጳውሎስም እንዲያው ትዳር ውስጥ ባትገቡ ይሻላችኋል ያለበት ምክንያት ትዳር ከመጣ በእናንተና በአገልግሎት መካከል የሆነ ኦርደሩን ይቀይረዋል ነው ኮንሴፕቱ። ኦርደሩን ትዳር መቅደም ስላለበት የሚል ሀሳብ ያለው ሆኖ ነው የሚሰማኝ። ስለዚህ ለእህታችን የምንመክረው ለኤፍሬም ባለቤት የምንመክረው እግዚአብሔር መጀመሪያ መሆን አለበት፣ ከአገልግሎት በፊት ግን ትዳር መቅደም አለበት። ምክንያቱም ቤቷን ሳትሰራ የውጭ ቤት መስራት አይቻልም። የራሷን ሕይወት ወይም የራሷን ልጆችና የትዳር ሕይወት ሳትሰራ የሰዎችን ትዳር መስራት የሰዎችን ሕይወት መለወጥ አይቻልም። ስለዚህ ምሳሌያዊ አገልግሎት ነው ማገልገል ያለብን እንጂ አገልግለን ምሳሌያዊነቱን ማጥፋት የለብንም። ስለዚህ የቅደም ተከተሉን ማስተካከል በጣም ወሳኝ ነገር ነው እና አንዳንድ ቤቶችን ሲበጠብጥ አይተናል ኦርደሩ ከመበላሸቱ የተነሳ። ስለዚህ እኔ ማምነው ኦርደር እንደዛ ነው። ምከሩኝም ስለሚል ለኤፍሬም ደግሞ ትመክሯል። እንግዲህ አይ ምከሩኝ የእሱ አባባል ምከሩኝ አባባሉ እሷ ትክክል ከሆነች እና እኔ ተሳስቼ ከሆንኩኝ ምከሩኝ ነገሮችን እንዳስተካክል ይመስለኛል። ግን እሱ ትክክል ሆኖ ነው የሚሰማኝ። ግን ምናልባት ይሄንን ሃንድል የሚያደርግበት መንገድ እሷን ወደ እውቀት ማምጣት ነው ትልቁ ስራ የሚፈለገው። ስለዚህ የአገልግሎት ልቧን በጣም እናደንቃለን። ምክንያቱም ጌታን ማገልገል ነው የፈለገችው እስከሚገባኝ ድረስ ሞቲቫ ያ ነው። ጥሩ ነው። ግን ጌታ የሚቀበለው ቅድሚያ የሚሰጠው አገልግሎት የቤቷ አገልግሎት እንደሆነ ያን እውቀት ውስጧ እንዲጨመር እንግዲህ በኃይል ማድረግ አይቻልም። ቁጭ ብሎ በማስተማር ወይም ደግሞ ምክር በሚገኝበት በምታገለግልበት ቸርች ውስጥ ኳየር ውስጥ ሊሆን ይችላል፣ ወይ ቤተክርስቲያን መሪዎች ጋር ሊሆን ይችላል። ይህንን ወስዶ ቁጭ አድርጎ ኦርደሩ የትኛው መሆን መቻል እንዳለበት ማስተማርና እንድታውቀውና ወደ ትክክለኛው ነገር እንድትመጣ ነው እንጂ ለአገልግሎት ያላት ነገር በጣም የከበረ ነገር ነው። እሱ መያዝ አለበት። ምናልባት ሊጨምር ይሄ የነ ኤፍሬም ትዳር ላይ ሪፍሌክትድ ሆነ እንጂ
አጠቃላይ ቤተክርስቲያን ላይ ያለ ነገር ነው፣ ሪፍሌክትድ የሚሆን ነገር ነው እና መጽሐፍ ቅዱስ ኢቭን አንድን ኤጲስቆጶስ ደግሞ በመሪነት ሊያገለግል የሚመረጥ ሰው መጀመሪያ ቤቱን ካላስተዳደረ ልጆቹን በትክክል ካላሳደገ እንዴት ብሎ የእግዚአብሔርን ቤት ይንከባከባል ይላል እና እውነት ለመናገር ይሄኛው ኦርደር አብዛኛው አሁን የምናየው የቸርች ገጽታ ላይ ትንሽ ተገላብጧል ብዬ አስባለሁ። ትንሽ አገልግሎትን እና የቸርችን ይሄ አክቲቪቲዎቹን የማግነን ነገር አለ። ሰው ትዳሩም ተበላሽቶ ትዳሩም እያነከሰ በቃ ዝም ብለህ አገልግል ጌታን የሚል አይነት እይታ አለ። ግን ቆሞ ያንን ማስተካከል አስፈላጊ ነው። ምክንያቱም ያ ምሳሌነትም ነው ምስክርነታችንም ነው። በማያምኑ ፊት ምን ያህል እንዴት ዘመርክ እንዴት ተሰበክ የሚለውን አይደለም የሚያዩት፣ እንዴት ህይወትን ኖርክ። ምክንያቱም እሱ ላይ ነው ክፍተት ያለው ነው ኤግዛምፕል የሚሆን እና እንዲሁም ጢሞቴዎስን ይመስለኛል ጳውሎስ ሲመክረው በእድሜ ገፋ ያሉት ሴቶች ወጣቶቹን ሴቶች ይምከሯቸው፣ ያስተምሯቸው ቤታቸውን እንዲያስተዳድሩ ትዳራቸውን በትክክል እንዲመሩ ብሎ የሚሰጠው የሜንቶርሺፕ ኦርደር ነው። አይ ቲንክ በእድሜ የገፉ በኤክስፒሪየንስ በጥበብ በብስለት ከፊት ያሉ ሴቶች ለወጣቶች እንደዛ እንዲያደርጉ ለወንዶችም እንደዛ በእድሜ የገፉ ይላል እና ምናልባት ይሄ አጌን የሜንቶርሺፕ እጥረት ሊሆን ይችላል ብዬ አስባለሁኝ። አገልግሎትም መንፈሳዊነትም ከቤት ነው የሚጀምረው። ቤታችን እንደ መሰዊያ ነው። እዛ ጋር ያለውን ትተን ሌላ ቦታ ሄደን መስራት አንችልም እና አይ ቲንክ ይሄንን ቢያስተካክሉ። ኤፍሬም ምን ትመክረዋለህ ያልኩበት ፖይንት አንዳንድ ጊዜ ቅድም ያልከው ኤክሰፕሽናል የሆነ ኬዝ ሀፕን ያደርጋል። ለምሳሌ ገብቷል ረዥም የአገልግሎት ጊዜ የሚኖራቸውና ውጭ መሄድም ሊሆን ይችላል። ለምሳሌ እዚህም ሆነው በአገልግሎት ረዥም ሰዓት የሚያሳልፉ ሰዎች ሊኖሩ ይችላሉ እና እነሱን ሚስ አንደርስታንድ የማድረግ ቤትህን ነው ማስቀደም ያለብህ ምናምን የሚለውን ነገር አቢዩዝ የማድረግ ነገር ያለበት ቤትም ይኖራል። ስለዚህ ኤፍሬም ልክ ቢዚ የሆነች ሴት ሚስት እንዳለችው ወንድ ወይም ባል ምን ደግሞ በሱ በኩል አንደርስታንድ አድርጎ መሸከም ያለበት ነገር ካለ እንግዲህ አንደኛ የእግዚአብሔር ጥሪ መታየት አለበት ብዬ አስባለሁ እና እግዚአብሔር ጥሪውን እና በዛ ሰው ሊሰራ ያሰበውን ነገር ያስቀመጠበት መንገድ ካለ ኤፍሬምም ጋር አብሮ የሚመጣ ጸጋ ይኖራል። ያንን መሸከም የሚችልበት ነገር ይመጣል። ከዛ ደግሞ እሷም ብትሆን መጀመሪያ ከባሏ ጋር ይሄን ነገር ቴብል ላይ ያስቀምጣ ሶሉሽን ሰጥታ ተማምነውበት ጸልየውበት አምነውበት ነው መካሄድ ያለበት። ከእግዚአብሔር የሆነ ነገር እግዚአብሔር መንፈስ ለነቢያት ይገዛል እንደሚለው እግዚአብሔር ኦርደርን ካስቀመጠ በኋላ ኦርደርን ጥሶ አይደለም የሚሰራው። ከሰራም የሚስተካከሉ ነገሮች ይኖራሉ እና ቴብል ላይ ያስቀምጠው እሱም ጸጋውን ተቀብሎ እንዲሁም ሰፖርት ሊያደርጋት እሷ የሚሰራው ስራ ብዙ ፍሬያማነት ያለበት ሆኖ የሚሆን ከሆነ በጣም ኤክሴፕሽናል ነው እንደዚህ አይነት ነገር ብዬ ነው የማስበው። ከዛ በተረፈ ግን አልስማማም ካለ እሷ ቁጭ ነው ማለት ያለባት፣ ወይም ቁጭ ኢነሰንስ ማስቀደም ያለባት ትዳሯን ነው እና አገልግሎቱ ሶስተኛ ላይ ነው መሆን ያለበት። እስማማለሁ። አይ ቲንክ ዞሮ ዞሮ መግባባት አለባቸው። እሱ እንደዚህ ግሪፍ እያደረገ እሷ ሜዷ ወይ ደግሞ እሷን በተቃራኒ ቢሆን እሷ ግሪፍ እያደረገች እንዲያውም አብዛኛውን ጊዜ ተገላቢጦች ነው። ወንዶች ያገለግላሉ፣ ይወጣሉ፣ ይሄኛው ነገር ይኖራል እና ለማመጣጠን አይ ቲንክ መወያየቱ መመካከሩ የቱ ጋር ነው ክፍተት ያለው፣ ምን ያህል መስጠት እንችላለን፣ ምን ያህል ጊዜ ነው መስጠት የምንችለው ለቤተክርስቲያን፣ የትኛውስ ጊዜ ነው የሚሰጠው። ለምሳሌ ህጻናት ልጆች ካሉ ልጆች ማስተኛ ሰዓት ላይ ልጆች መመገቢያ ሰዓት ላይ አገልግሎት ከተባለ ምናልባት ያ ሲዝን ልጆቹ ትንሽ ከፍ እስኪሉና ሌላ አይነት መንገድ እስኪፈጠር ራሳቸውን ወደኋላ ማፈግፈጉ ኦኬ ክፉ አይደለም። አይ ዶንት ቲንክ ኢቭን ጊልትም ሊሰማቸው አይገባም። ሰዎች አይ ቲንክ የቤተክርስቲያን መሪዎችም ሰዎች በእንዲህ አይነት ሁኔታ ውስጥ ሲያልፉ ኩነኔ እንዲሰማቸው ማድረግ የለባቸውም። ያሉበትን ጊዜ ሲዝን አንደርስታንድ አድርገው መደገፍ ነው ያለባቸው። ምክንያቱም ያ ይቀየራል። አለበለዚያ ቤት ከፈረሰ በኋላ ትዳር ከፈረሰ በኋላ ማን ነው ተጠያቂ የሚሆነው? እና አይ ቢሊቭ ባልና ሚስት ናቸው ለራሳቸው ትዳር ተጠያቂ ነምበር ዋን። ስለዚህ እነሱ በውስጣቸው የሚፈቱትን መፍታት አለባቸው። በቤተክርስቲያን በኩል ያሉ መሪዎችም ደግሞ ኢንቮልቭ አድርገው ኦኬ
ነው በዚህ አይነት መጠን ጊዜ ማመጣጠን ይቻላል። ብዙ ሰው ካለ ሮቴት ማድረግ ይቻላል። ለምሳሌ አንደኛው መንገድ እሱ ነው። ኳየር ላይ ብዙ ሰው ካለ በየሳምንቱ የሚቆም ከሆነ ሊወስድ ስለሚችል ብዙ ምናልባት ቡድኑን ለሁለት ከፍሎ አንደኛው በዚህ ሳምንት ሌላኛው፣ ያ ደግሞ ክፍተት ሪሊፍ ይሰጣቸዋል። ብቻ የተለያየ አሰራር ሊኖረው ይችላል። እሱን ናቪጌት ማድረግ ይፈልጋሉ። ኤፍሬምና ምናልባት እንዲያው ለመጨመር እንደዚህ አይነት ጉዳዮች በደንብ ዲቴይሎቹ መወራት አለባቸው። እንደተባለው ምን ያህል ጊዜ ሰጥታበት ነው ይሄንን እያለ ያለው? ምናልባት እሁድ ያለውንና በሳምንት አንዴ ማታ ላይ ያለው ፕሮግራም ላይ ስለሄደችበት ብቻ ከሆነ ኤግዛጅሬት እያደረገ ሊሆን ይችላል። ስለዚህ ሁለቱንም አካል ማዋራት የሚጠይቅ ጉዳይ ነው ብዬ አስባለሁ። ድርድር ይፈልጋል። ኤፍሬም ምከሩልኝ ያልኩት ገብቶኛል። ኤግዛጅሬት እያደረገ ያለ ሰው ካለ እሁድ ያገለገለች ብሎ ከሆነ እያለ ያለው ታዲያ እንዴት ነው በሰማይ ልታገለግለው ወይ? ስለዚህ ኤክስፔክቴሽኑን ትንሽ ማስተካከል ይኖርበታል። ኤኒዌይ ኔጎሽየት ማድረግና መቻቻል። ሰላም ባሎች ወይ የሚለን ፕሮግራማችንን ያው እናንተንም ነው ስለሆናችሁ። ሰላም ባሎች ወይ የባለቤቴ ጓደኞች ለትዳራችን ጠንቅ እየሆኑብን ነው። እንዴት አድርጌ እሷን ከጓደኞቿ መለየት እንዳለብኝ ወይም ምን ማድረግ እንዳለብኝ አላውቅም። ምክራችሁ ያሻኛል ይላል ሙሴ። እስቲ እዚህ ላይ አንተ ጀምር። እሺ ኢንትረስቲንግ። አይ ቲንክ ቅድም ያልኩት ነው የባውንደሪ ጉዳይ ነው። አሚን አንደኛው ሶሉሽን ኤክስፔክቴሽኑን ክሊርሊ መናገር አለበት። እሷም ደግሞ ይሄኛውን ሚዛኑን መጠበቅ መቻል አለባት ብዬ አስባለሁ። ባውንደሪ አስፈላጊ ነገር ነው። መክበብ አለብን። ዝም ብሎ አጥር የሌለው ቤት ማንም ሊገባበት ይችላል። ሌላውም ይገባበታል፣ የሰፈር ውሻም ይገባበታል። እንደዛ ነው የሚሆነው። ድንበር እንደዚህ ሲከፈት የሚወጣው የሚገባው ሲበዛ አንዳንዴ ያንን አይሶሌት ተደርጎ የሚሰራውን ነገር ያጠፋዋል። በግል ይሄ ፕራይቬሲ የግለኝነቱን ነገር ያጠፋዋል። ስለዚህ እሱ ጥሩ አይደለም። ስለዚህ ባውንደሪ መኖር አለበት። ምን ያህል ጊዜ፣ መቼ፣ ለምን ያህል ጊዜ የሚለው ነገር መኖር አለበት። ስለዚህ ሚስቱ ከጓደኞቿ ጋር ያለውን ነገር ማመጣጠን አለባት ብዬ አምናለሁ። ግዴታ ጓደኞቿን ትተው አይደለም፣ ግን በሆነ ያህል መጠን ደግሞ መተው አለባት። አስፈላጊ ነገር ነው ብዬ አምናለሁ። አይደለም እንደዛ ነው የማስበው። ባውንደሪ ግድ አስፈላጊ ነገር ነው። ግን ጠንቅ እየሆኑ ከሆነ መለየት አይደለም ያለባት ነው እንዴ? ነው እሷ ናት መቁረጥ ያለባት። እሱ መቁረጥ አይችልም። የእሷ ጓደኞች ስለሆኑ እሷ ናት ይሄ ነገር ትዳሬን ሊያበላሽብኝ ነው እና ከአባትና እናቴ እንደተለያየሁት ሁሉ ከጓደኞቼ መለያየት አለብኝ፣ ከባሌ ጋር መጣበቅ አለብኝ የሚለውን ነገር ማክበር አለባት። እሱ ሄዶ ቁረጪ ብሎ የሚለው ነገር አይ ቲንክ እሷ ካልፈለገችና ስቲል ከያዘችው አይሆንም ብዬ አስባለሁ። ስለዚህ እሷ ይህንን ሪያላይዝ አድርጋ መተው አለባት። ባሏን ብትሰማ ጥሩ። ያ እንግዲህ አንድ ሰው እሱ ማዘዝ የለበትም የሚለውን ላይም አንተ አንድ ሰው ሲናገር ሰው እናትና አባቱን ይተዋል፣ ጓደኞቹን ደግሞ አሽቀንጥሮ ይጥላል ብሏል። አዲሱ ትርጉም ነው። ያ እናትና አባትን ያህል ነገር ሰው መተው ከቻለ ጓደኞችን ደግሞ ለመተው ሬዲ መሆን አለበት ብዬ ነው የማምነው። ኢንፋክት እንዲያውም ትክክለኛና ጥሩ እውነተኛ ጓደኝነት ትዳር ውስጥ ነው ያለው። ያ ክሪኤትድ መሆን መቻል አለበት። ምናልባት እንግዲህ ከወንዱ አንጻር የማወራው ነገር ያንን ፍሬንድሺፕ ቤት ውስጥ አታው ውጪ የፈለገችው ከሆነ ወንድየው እሱን መስራት መቻል አለበት። ያን ፍሬንድሺፕ ዴቨሎፕ ማድረግ መቻል አለባቸው። ምክንያቱም ትዳር ውስጥ ያው መጀመሪያ ስንገባ ፍቅሩ ነው በጣም የሚጦዘው ከፍ የሚለው። በኋላ ግን ሞሮፍ ፍሬንድሺፑ ነው እየጋለ የሚሄደው። ጓደኝነቱ በጣም እየጠነከረ ይሄዳል። ስለዚህ እሱን ጓደኝነት ክሬት ማድረግ ካልተቻለ ትዳር ውስጥ ጣፋጭ ነገሩን ለመቅመስ እና በዛ ነገር ውስጥ ሰስቴን ለማድረግ ጊዜ ይፈጃል ብዬ አስባለሁ። ስለዚህ ያንን ጓደኝነት
ልክ እዛ ሄዳ እየፈለገችው ያለችውን ነገር እሱ ፕሮቫይድ ማድረግ መቻል አለበት። እዛ ላይ ወርክአውት ማድረግ አለበት ከራሱ አንጻር። ሁለቱም መስራት አለባቸው። በእሷም ሳይድ ደግሞ ትዳሯን የምትወድ ከሆነ ለትዳሯ ቫሊዩ የምታረግ ከሆነ እና ስሎንጋስ ትዳሯን አፌክት እያረገባት እንደሆነ ቤት ስትገባ ፊቱን እያጠቆረ እየጠበቃት ከሆነ ያ ነገር እየጎዳው እንደሆነ ካወቀች አይደለም ጓደኛን እናትና አባትን ትታ ነው የገባቸው። ስለዚህ አንተ እንዳልከው አንዳንዶች ጓደኞች እንዲያውም ኢንቮልቭመንታቸው ልክ እንደ አንዳንድ ወላጆች ሊሆን ይችላል። እያንዳንዱ ነገር ውስጥ ዲቴይል የሚገቡ ክፉ ምክር የሚመክሩ እንደ አኪጦፌል አይነት ምክር የሚመክሩ ጓደኞች ሊሆኑ ይችላሉ። ስለዚህ ከጓደኞቿ መታቀብ ኮምፕሊትሊ ማቆም ያለባት ሁሉ ሊኖር ይችላል። እንግዲህ እንዳልኩት ቅድም እንደየሰርከምስታንሱ ነው እንደዚህ አይነት ነገሮች የሚታዩት። ጥሩ ጓደኞች ሊኖሩ ይችላሉ፣ ደግሞ መጥፎ መንገድ የሚመሩ ጓደኞች ሊኖሩ ይችላሉ እና እንደየሁኔታው ባላንስ መደረግ ያለበት ወይም ደግሞ ኮምፕሊትሊ ከቶፕ መደረግ ያለበት ጓደኝነት ሊኖር ይችላል። ግን በእሱ አንጻር ቅድም እንዳልኩት ቤት ውስጥ ያንን ፍሬንድሺፕ ዴቨሎፕ ማድረግ ትልቁ ሶሉሽን። እየበለጠባት ስትመጣ እሷ ራሷ ወደዚህ እየተሳበች ልትመጣ ትችላለች እና እሱ ላይ ወርክአውት ማድረግ ቢችል ጥሩ ነው ብዬ አስባለሁ። የተሻለ ጓደኛ ሲሆናት ያንን ጓደኝነት እየናቀችው ወደዚህ ትመጣለች። ምናልባት ሌላ ትንሽ ለመጨመር እዚህ ላይ አንዳንዱ ሶሉሽን ደግሞ በተቻለ መጠን የእሷ ጓደኞች የእሱም ጓደኞች ወደሚሆኑበት ስፔስ ቢመጣ በተወሰነ ቅድም እንዳልኩት፣ ይሄ ግን ባውንደሪውን በጠበቀ መልኩ መምጣት አለበት። ለምንድነው እንዲህ አይነቱ አይሶሌሽን ካለ አይኖርም ማለት አይደለም፣ ግን በተወሰነ መጠን ግን ከሱ ጋር መግባባት ካለ የሚያውቃቸው ከሆነ እነዚህ ነገሮች በቀላሉ አድረስ ሊያደርግ ይችላል ብዬ አስባለሁኝ። ኦፍኮርስ ሌላኛው አስፔክት ይሄ ተቃራኒ ጾታ ጓደኛ የሚለው ሌላ ኤክስትሪም ብዙ ጊዜ ሲታስብ ማየው ደግሞ ባውንደሪ እንደሱ ከሆነ ደግሞ ሌላ ጉዳይ ነው። እሱ ጭራሽ አይሆንም። ምናልባት ማለት በተቻለ መጠን አንድ ወንድ ሴት ጓደኞች ከነበሩት ከዛ በፊት ከማግባቱ በፊት ወይም ደግሞ ሚስቱ ደግሞ ወንድ ጓደኞች ከነበሯት ይሄ ኢንዲቪጁዋሊስቲክ የሆነውና ለብቻ ያለው ግንኙነት መቆም አለበት እና በተቻለ መጠን የእሷ ጓደኞች የእሱ ጓደኞች ወደሚሆኑበት የእሱ ጓደኞች የእሷ ጓደኞች ወደሚሆኑበት አይነት ሂደት መታለፍ አለበት። ያ ጤነኛ ነገር ነው። ስለዚህ በዚህ ጊዜ የእኔ ጓደኞች ብቻ ሳይሆን የእኛ ጓደኞች ይሆናሉ። የትዳሩንም ባውንደሪ የመጠበቅ ጤነኛ የሆነ ባውንደሪ የመጠበቅ ኢንቫይሮንመንት ይሆናል። እኔ ምን ችግር አለው ቤስት ፍሬንዴ ወንድ ነው እና በቃ ልቤን አጫውተዋለሁ፣ እሱ አይሆንም። ሪሊ አይሆንም፣ የማይሆን ነገር ነው እሱ እና አይ ቲንክ እንደዚህ ነገሮች መከበር አለባቸው። ግን ለእሷ ምናልባት የምመክረው ትዳር ዲማንዱን ማወቅ አለበት። ትዳር ምንድን ነው የሚለውን መሰረታዊ ነገሩን ማወቅ አለባት። አገን ደግሜ የምለው ከእሷ በእድሜ ከፍ ያሉ በትዳርም ምሳሌ ምን ብስለት ያላቸውን ሰዎች ከነሱ ብትማር ጥሩ ነው እላለሁ። ለምንድን ነው እንደ በፊት ሲንግል እንደነበርኩት አሁንም እቀጥላለሁ ብሎ መጠበቅ የማይሆን ነገር ነው እና ሳምሃው ይህን ጓደኝነቴን በምን አይነት መንገድ አመጣጥኝ ትዳሬን በማይጎዳ መንገድ እንዴት ልሂድ፣ ከዛ እንዴት ነው ደግሞ የእኛ ጓደኞች መሆን የሚችሉት እነዚህ ሰዎች የሚለው ነገር አይ ቲንክ ማየቱ ጤናማ ይመስለኛል። ሀይ ባሎች ሆይ፣ እኔ እንኳን ሚስት ነኝ። በትዳር ገና አመት ከ3 ወራችን ነው። ባለቤቴ እንደሚወደኝ ያውቃለሁ፣ ነገር ግን ፍቅሩን መግለጽ ትንሽ ይቸገራል። ባል ለሚስቱ ያለውን ፍቅር በምን መግለጽ እንደሚችል ጥቂት ምክር ብትሰጡልኝ ብዬ ነው። አመሰግናለሁ ብላለች። በንግግር መግለጥ መማር መቻል ይኖርበታል። ሁለተኛ ደግሞ በትህትና መገለጥ መቻል አለበት። ሳክሪፊሻሊ መገለጥ አለበት። እንግዲህ ሜሬጅ ውስጥ ደግሞ ስንገባ በባልና በሚስት መካከል ባለው ኢንቲሜሲ ፍቅር መገለጥ መቻል አለበት እና እነዚህ መገለጫዎችን መጠቀም ይኖርበታል። እኔ ላቭ ላንጉጅ ያልኩት ነገር አይ ቲንክ አስፈላጊ ነገር ነው። አይም ሹር ሲጠየቅ እሱ እኔ ወዳታለሁ ይላል ይመስለኛል። ወዳታለሁ ማለቱ አይቀርም። ጥያቄው እሷ እንደተወደደች ካልተሰማት ምን ቢያደርግ ነው እንደወደዳት የሚሰማት? ቋንቋ ምንድን ነው?
ስለዚህ የእሷን ቋንቋ መማሩ ይሄን ምናልባት እንደ ሰጀሽን የምሰጠው ጉግል ላይ ተኪዶ ላቭ ላንጉጅስ ቴስት ምናምን ተብሎ ቢፈለግ አሉት ፈተናዎች አሉት የሚመለሱ ጥያቄዎች አሉ። እነሱን ተመልሰው you'll know ያንተ ቋንቋ ይሄ ነው touch words of affirmation ያለ ይቀጥላል እና እንደዚህ ነው። ስለዚህ ምናልባት የእሷን ቋንቋ ስላላወቀው ሊሆን ይችላል ኢንቴንሽኑና ልቡ ሊኖር ይችላል፣ ግን የእሷን ቋንቋ አላወቀውም። እሷ እንዲህ ስታረግ ነው እንደወደድከኝ የሚሰማኝ፣ እንዲህ ስታረግ ነው እኔ አሁን በቃ ስጦታ ሰጠኝ ነው እኔ በጣም እንደተወደድኩ የሚሰማኝ ብላ ምትል ከሆነ ያንን ቋንቋ መማር አለበት። ቋንቋ ነው እንግዲህ ቋንቋ ስለሆነ ከመጀመሪያው መማር ይፈልጋል። በጊዜ ውስጥ የሚዳብር ነገር ነው። ስለዚህ ምናልባት እሱን ቢያደርጉ ቢወያዩ፣ እሷ ይህን ብትገልጥለት እንዲህ ሲሆን ነው እንደተወደድኩ የሚሰማኝ፣ እሱም ደግሞ ያንን ሰምቶ ያንን ወደ መልመድ ቢገባ ምናልባት እዚህ ላይ ለመጨመር ብዙ ትዳር ውስጥ ያለው ችግር ምንድን ነው? ቁጭ ብለው የሚያወሩበት ስሜታቸውን የሚገላለጡበት አሁን እንደተባለው ቋንቋቸውን የሚቀያየሩበት ታይም የላቸውም። ለዚህ አይነት ኮንቨርሴሽን ታይም ሴት ማድረግ እንዳለባቸው የማያስቡ ብዙ ሰዎች አሉ እና በየተወሰነው ጊዜ ሜቢ ኢቨንቶችን መከተል ሊኖርብን ይችል ይሆናል። ሜቢ በርዝዴይ ላይ ማድረግ ይቻል ይሆናል ወይ የተለያዩ በዓላቶች አሉ፣ ከፍቅር ጋር የተያያዙ በዓላቶች አሉ። እነሱን እንደ አድቫንቴጅ መጠቀም ይቻላል እና ሜቢ 30 ደቂቃ 40 ደቂቃ ቁጭ ብሎ ከኮምፕሊመንት ጀምሮ ሁልጊዜ ከኮምፕሊመንት መጀመር ጥሩ ነው። ምክንያቱም ከዛ በኋላ የሚመጡትን ነገር ዲሊት እያደረገ ይሄዳል። መጀመሪያ ከችግር ከተነሳ በኋላ መልካም ነገር ቢወራ በቃ ጆሮ ሸቶፍ ያደርጋል። እዚህ መጀመሪያ ኮምፕሊመንት ከመደራረግ ጥሩ ጎንን ከማውራት መጀመርና በኋላ ደግሞ እንደዚህ ላቭ ላንጉጆችን የሚለዋወጡበት ወይም ደግሞ ሳምሃው ወርክአውት መደረግ ያለባቸውን ኤሪያዎች አትሊስት የሆነ ሌቭል ከተደረሰ በኋላ አውቶማቲክ ይሆናል። በቃ ቋንቋውም ከተለመደ በኋላ ምንም ወዲያውኑ የሚደረግ አውቶማቲክ ነገር ይሆናል። ግን ወደዛ ሌቭል እስኪደረስ ድረስ ከዚህ ከግራቪቲ ክልሉ አንድ እስኪወጡ ድረስ ፍሪኩዌንትሊ ቁጭ እያሉ መነጋገር። ስለዚህ ወይ ባል ወይ ሚስት እንደዚህ አይነት ታይምን ሴት ማድረግ ያስፈልጋል። ሜይ ቢ ዲነር ላይ ወጥቶ ሊሆን ይችላል፣ ከከተማ ወጥቶ ሊሆን ይችላል። የተወሰነ ጊዜ ሰጥቶ የኮንቨርሴሽን ጊዜ እንዲኖር ማድረግ አይ ቲንክ ሶሉሽን ሊሰጥ ይችላል ብዬ አስባለሁ። መደበኛ የሆነ ዴት ናይት ማለት ነው ነው ኮንስታንትሊ በፊት ሳይገባ በፊት ዴት ይደረጋል ሰው አይደለ፣ ጊዜ ይወሰዳል። እነዚህ ከተጋቡ በኋላም እንደዚህ አይነት ጊዜዎችን መውሰድ በደዝማት አንዳንድ ሰው በየሳምንቱ የሚያደርግ ሰው አለ። በየሳምንቱ ሐሙስ ዴት ናይት ነው ብሎ ምንም ነገር ሳያስነካ እንደዚህ የሚያሳልፉ ካፕሎች አሉ። አይደለም የምንችለው ፕራክቲካል የሚሆነው በወር አንዴ ነው ብሎ የሚያደርጉ አሉ። ለእያንዳንዱ ትዳር የሚሰራውን ፈልጎ ምንም የሚረብሽ እና ዲስትራክት የሚያደርግ ነገር የሌለበት ኢንቫይሮንመንት ላይ ቁጭ ብሎ ስለ አንቺ የምወደው ስለ አንተ የምወደው ተብሎ እንዳለው እና በአፈርሜሽን ተጀምሮ ከዛ እዚህ ላይ ደግሞ ክፍተት አለ እንዲህ ይሰማኛል እንዲህ አይነት ነገር አለ ተብሎ የሚጫወቱበት አይነት ጊዜ መውሰዱ በጣም ጥሩ ነው። እስማማለሁ እና ውሽ ካለው ጋር ይሄን እያደረጋችሁ ሌላ ነው የምመክረው ነገር አበባ ግዙ። ባሎች ለሚስቶቻችሁ አበባ ከመግዛት ጀምሮ አይ ቲንክ ዩኒቨርሳሊ ብዙ ሴቶች የሚናገሩት ላቭ ላንጉጅ አበባ ነው ይመስለኛል። ገጥሟል እሱ አይነት ነገር ነው ያንተ የአበባ ተጽዕኖ ብዙ ተጽዕኖ የለባትም። አበባ ምንም ተማጭ እንትን አያደርጋትም። እሱ አይደለም ላቭ ላንጉጅ ሙሴስ አድርጌ አውቃለሁ። ግን ትወዳለች? አዎ የኔ ሚስት አበባ ትወዳለች። ትገዛለህ? በጣም እየለመድኩ ነው። ቋንቋ ነው በዚህኛው ሳይ በጣም እየለመድኩ ነው። በጣም እናመሰግናቸዋለን። በጣም ቆንጆ ጊዜ ፈን ያደረግንበት ብዙ ደግሞ ትምህርት ያገኘንበት ጊዜን የሰጣችሁን ስላከበራችሁን ስለመጣችሁ እግዚአብሔር ይባርካችሁ፣ እግዚአብሔር ያክብራችሁ። ተመልካቾቻችን እንግዲህ የነበረን ቆይታ ይሄንን ይመስላል። እንደተደሰታችሁበት፣ እንደተዝናናችሁበት ደግሞ እንደተማራችሁበት
ተስፋ አደርጋለሁ። እግዚአብሔር ቤታችሁን፣ ኑሯችሁን፣ ትዳራችሁን፣ ልጆቻችሁን ይባርክላችሁ። እናመሰግናለን።